ያብዘጋተ መዝገና ስፋው ሰማዩ ተቀዷል ስፋው ከዝናብ ይበልጣል ካፊያው ዲና አርት ፕላስ ተመልሷል ዛሬም ለተለመደው ሁሉ ክፍል 3 ላይ ደርሰናል ክፍል 3 ላይ ደርሰናል እናንተ ግን ከ5000 አላሳልፋችሁም ብላችኋል በጣም ልባችን እየተሰበረ ያለው የሚያየው ሰው ሁሉ ሰብስክራይብ እያደረገ አይደለም ሰብስክራይብ አድርጉ እንዴ የጣት ጉዳይ ነው ጠቅ ማድረግ ብቻ እንላለን ሶስተኛው ክፍል ከምን ይጀመር ረቡኒ ኦሬዲ ጨርሰን ነበር ባለፈው ያነሳናቸውን ሐሳቦች እኔ እንደው ዛሬ ጧት መሬማን ሰማን የመጣው ከመሬማን ጀምር ላላት በይን በቃ አይሆንም ላላላላ ጠጋ ብለሽ አውሪኝ እስኪ ያለሽበት ሁኔታውን ለክርስቲያኖ ሮናልዶ ነው ተብሏል ባለፈውም እንዳልነው መሬማ በጣም የሚገርም ትራክ ነው እና ከኢትዮሪካ አልበሞች ውስጥ ለየት ያለ ሐሳብ የተነሳበት የሙዚቃ ቅንብሩም እንዲሁም ጀነራውም ለየት ያለ ዘፈን ነው መሬማ በደንብ ይሄ ወደ አረብ ወደ ሚድል ኢስት ላይ ያለ ነው ደስ ይላል ኢንስትሩመንት ምናምን አሬንጅመንቱ እንዳለ የሚገርም ነው በቃ በጣም የሚገርም ነው ኢንትሮ ራሱ ያው አቀናባሪው በረከት ሲናገር መብራት ጠፍቶ ነው የሙዚቃ የተሰራው ቺሊ ያረገ ምናምን አለ የክርስቶስ ፊልም ላይ ጊታሯ የምትጫወተው ሴት እሷን መነሻ አርጎ ነው መጀመሪያ ላይ ያለችው ጊታር ያው ከተናገረው ነው ይሄ ዘፈን በጣም የሚያስገርመው ነገር ትርጉሙ ብዙ ነው በውስጥ የያዘው ነገር መጀመሪያ ላይ ዘፈኑ ሲወጣ ብዙ በአረብ ሀገር የኖሩ እህቶቻችን እየኖሩ ያሉ ኖሮ ያለፉ በሙሉ ተው እስኪ ቴዲ ታሪካችንን እስኪ ቁስላችንን አተንካ ብለውት ነበር ከዛ ግን አንድ ሶሻል ሚዲያ ኢንፍሉዌንሰር ተስፋ ትኩረት አድርጎ ዘፈኑ ለናንተ አይደለም እናንተም ነው ግን ደግሞ በዋነኝነት የመን ውስጥ ስላሉ ኢትዮጵያውያኖች ነው ብሎ ጥሩ ፖይንት አነሳ ይመስለኛል ብዙዎቻችን እነዛን ማህበረሰቦች ያወቅነው ተስፋያን ቪዲዮ ከሰራ በኋላ ነው በትክክል ብዙ ሰዎች ሊያውቁ ይችላሉ ያነበቡ ሰዎች ምናምን ግን ሰፊው ህዝብ ያወቀው ያኔ ይመስለኛልና እዚህ ዘፈን ላይ ቴዲ ኢንተርናሽናል አርቲስት መሆኑን በደንብ ያረጋገጠበት ይመስለኛል ነው እንጂ ምንም ጥያቄ የለውም ማለት ያሳዝናሉ ሰዎቹ በቃ ስለነሱ ደግሞ ሰምተ ከሆነ ከዛ በኋላ ተስፋ ያንን ከሰራ በኋላ ሰርች ያርኩ ሲሰማ ነበር ሸቴም ሰርቶባቸዋል ሸቴ ያሰፋ በቆያም እና በጣም ነው የገረመኝ ከዛ ደግሞ ያሳዝናሉ በጣም ነው የሚያሳዝኑት ሰዎቹ እዛ ተጨቁኖ ነው የሚኖሩት በትክክል በዚህ በ21ኛው ክፍለ ዘመን የባሪያ ሲስተም ቀርቷል ይባላል ግን አለ ኤግዚስት ያደርጋል ኤግዚስት ያደረገበት መንገድ ደግሞ ዘመኑን ዋሽቶ ሳይሆን በድሮ ሲስተም ነው በነገራችን ላይ ባርነት ሪቬንጅም እኮ ነው ኢንቴንሽናቸው ታውቃለህ ለዛ ነው እንደዚህ የሚያደርጓቸው ባርነት አሁን በፊት ላይ ከአፍሪካ ወይም ደግሞ ከአረብ ሀገራት በሰንሰለት ታስረው ወደ አውሮፓ የሰው ኃይል መላክ ነበረ ሞር ፊዚካል አቢዩዝ ነው የነበረው ከዛ በዚህኛው በ21ኛው ክፍለ ዘመን ደግሞ ጭንቅላት ላይ ነው ባርነቱ የሚሰራው አይደለም እንለው ብዙዎቻችን የአይምሮ ኮሎናይዝድ ነን በትክክል የመን ውስጥ ግን እነዚህ ዜጎች ላይ አሁንም እንደ ድሮ አይነት ብዙ መቶ ዓመታት በፊት እንደነበረው አይነት ባርነት ነው አረ እንደውም የነሱ ይሄ የኦሪቱ አይነት ባርነት ነው እውነት እኮ ነው ኦሪት ላይ ያለው አለ እግዚአብሔር ራሱ የሻረው ሳያምንበት ቆይቶ እሱን የሚመስል የምሬን ነው ማለት ይሰቀጥጣል በጣም የሚፈቀድላቸው መብቶች ይሄ ቆሻሻ እንትን ማለት ማጽዳት መንገድ መጥረግ እዛም ነው ቴዲ ያየሹ በተካዜ የምጠርጊ ጎዳናውን ሲል ስንት አለ በሆድሽ መሬማ አሁን ኢንተርናሽናል አርቲስት ሆነ ስንል በእንግሊዘኛ መስፈን አይደለም ቁም ነገሩ አይደለም ሙዚቃ ያለም ቋንቋ ነው ግን ይሄ ወርልድ ዋይድሊ ወይ ዩኒቨርሳል የሆኑ አይዲያዎችን አንስቶ ማቀንቀን መቻል አንድ ድምጻዊ ከዘፋኝነት በቃ ኢንተርናሽናል ድምጻዊ የሚባለው ነገር የሚይዘው ዓለም አቀፍ ጉዳዮች ላይ ገባ አይደለ ይሄ ስለ ዜጎቹ ስለ ራሱ ወገን ብቻ አልፈ ድንበር ተሻግረ ምክንያቱም እንግዲህ ታሪኩ ሲነሳ ኦልሞስት 1000 ዓመታቸው የመኑስ መኖር ከጀመሩ ነይ ሰዎች ምንም እንኳን ጄኔቲካሊ ኢትዮጵያም ወይም ኢስት አፍሪካ አካባቢ ላይ ዝርያ እንዳላቸው ቢታወቅም ግን 1000 ዓመት ነው የመን የኖሩት ምናልባት የመኒ ናቸው 1000 ዓመት ቀልድ አይደለም ገባ አይደለ 1000 ዓመት ሙሉ ደግሞ በዚሁ ሲስተም ነው የሄዱት እንግዲህ የሚባለው
ንጉስ ካሌብ ዘምቶዛ በነበረ ሰዓት ከዛ የሮማ ኢምፓየር ጫናው ሲበዛ ወታደሮቹን ትቶ መጥቷል። ያ የቀሩ ወታደሮች አሉ የነሱ ልጆች ናቸው እነዚህ። ስለዚህ የመኖቹ አረቦቹ ትልቅ ቂም አለባቸው። ስለዚህ ያን ቂም መወጣጫ ነው ያደረጉትና እኔ እዛ ሸገር መቆያ ላይ ስሰማ በጣም ነው የሚዘገነው። በጣም ምክንያቱም የሃይማኖት አባት በዚህ ጉዳይ ይስማማል፣ መንግስት በዚህ ጉዳይ ያምናል፣ ህጻናት፣ ወጣቶች፣ እናቶች ሁሉም ያምናሉ። በምኑ ካልከኝ በእነዚህ ኢትዮጵያዊ ዝርያ ባላቸው ዜጎች መጨቆን ወይም የበታችነታቸውን ያምኑታል እና መጋባት አይችሉም። ከየመኒ ከነጭ ከቀይ አረቦች ጋር እነዚህ ጥቁሮቹ መጋባት አይችሉም። እኩል የትምህርት እድል አያገኙ። ምንድነው ለምሳሌ የጥቁሮቹ ወንድ የአረብ ሴት ጋር ከተያዘ አበቃለት። ከነሱ ውጭም ነው ይሰነሱ ነው ከነከራውን የራሱ ዘያ ለጥቁሮቹ ከነሱ ውጭ ነጭ አረቦችን ቀዮች አረቦችን አንዱ ወንድ እንደው ቢያፈቅር ወይም በፍቅር ሁለቱ ቢወድቁና ወይ ብታረግዞ ምን ብትል አለቀለት። በቃ ዘረኞች ናቸው ማለት ኮርማ ነው የሚያረጉት። እሺ ይቀጠቀጣል እና ማንም የሌላቸው ባይዘው ማንም የሌላቸው የሚኖሩት የላስቲክ ቤት ሰርተው ነው። ቆሻሻ ቦታዎች ላይ ቤት ሀብት የማፍራት መብት የላቸውም። ይሰራሉ፣ ስራ ግን የጉልበት ስራ ነው። ባይዘው ይሄ ሲስተማቲካሊ አንድ ሶሳይቲ እንዳይሰለጥን፣ ገንዘብ እንዳያገኝ፣ ትምህርት እንዳያገኝ፣ የጤና አገልግሎት እንዳያገኝ ከተደረገ በቃ አበቃ ምንም በቃ ተማሪክ ያለው ብለጅ መስጠት ነው። ደግሞ ሚሊተሪ ላይም እንደዚሁ የሚደረግባቸው ነገር በጣም ከሁሉ የሚያስከፋው እሱ ነው። በትክክል ቃል ተገብቶላቸው ለውጊያ ይፈልጋሉ ወደፊት በሉለት ሲባል ይመጣሉ። ከዛ በኋላ ግን መብትም የላቸውም። ከውጊያ ተመልሰው ያንን ኑሮ እንዲኖሩ ነው የሚደረጉት። ያንን ኑሮ ኢቭን ውጊያው ላይ ራሱ ምን አይነት ሲስተም አለ መሰለህ? የመን እንደ አሁኑ አክቹአሊ በጣም ፈራርሳለች፣ ግን እንደ ሀገር በነበረችበት ሰዓት ስትዋጋ ሚዩን ስታዘምት መጀመሪያ ነው ፊት ለፊት ነው የሚሆኑት እነዚህ ጥቁሮች። ለምሳሌ ፈንጅ የተተከለበት ሜዳ ከሆነ በገፍ ነው እነዚህ ጥቁሮች እንዲሄዱ የሚደረገው። አልቀው ነው ከዛ ነጮቹ ሄዶ የሚዋጉት። በጣም የሚያስጠላ ዘደኝነት ነውና እኛን ነው የሚመስሉት ነው እንጂ ቁጭኛን ባሁን ያየው ቪዲዮ አንደኛው አንተ ነው ራስ በቆሻሻ ሲጥል አርት ፕላስ ሊጀምር ነው እንደ በየመን ብዬ በጣም ኢትዮጵያዊ ነው የሚመስሉት። በጣም ለዛም ነው ቴዲ እኮ ባያት አምሳያይን በጠራት አትሰማ መሬማ ያለው በጣም ነው የሚመስለው። አንቺ ብትል ምን ብትል አይሰማሁም፣ ግን በጣም ተጨቁኖ ነው ያሉት። አንድ እዛው ዶክመንታሪው ላይ ምን ይላል መሰለ? ወንድምና እህት ናቸው፣ እያጸዱ ነው። እያጸዱ አንድ እንትና ዟሪ ሳምቡሳ ነው ምናምን የሚሸጥ ላይ የመናዊ ቆሻሻ ይጥላል። እያጸዳች እሷ እዛ ጋር ይጥላል። ምርር አላቸው። አንዳንዴ ታክት የለ ተናገረችው። ምን አለች? ምንድን ነው የጣልከው እዚህ ጋር? አረበኛውን ብላ ተጠቀምችስ ምን አለች? የኔ ጥያቄ ለምን ጣልክ ምናምን ትለዋለች። ምን ታመጫለሽ አንቺ ስራሽ እኮ ነው ምናምን ይላታል። ሲላት ወንድሟ አባውንስ አበዛችሁት አለ። ወንድ ነው አየህ አበሻም ደም ነው አልሐበሽ ነው አቡ አበዛችሁት አሁን ምናምን ሲለው ጊዜ ግብግብ ተፈጠረ። ግብግብ ሲፈጠር ሲደባደቡ ያው ይሄ የጉልበት ስራ ነው ሲሰራ የሚኖረው። ትንሽ የመኑን አቀማመሰው ማንም ሰው እኛም ደማሉ ኤግዛክትሊ እንትን የለም። ምንድነው ፍርዱ እኩል አይደለም። ከበው ምናምን ያን መደብደብ ጀመሩ። ጥቁሩን ሁሉም አረቦች በግሩፕ ሲደበድቡት እህትየው ገብታ ልትገላግል ስትል ያ ጀዝባ ጠርሙስ ይሰብርና ጉሮሮዋን ይቆርጠዋል። ይሄን በጠሰው መንገድ ሁሉ በደም ራስ ጮህን አለች። እህቴን አደኑልኝ ብለን ይዘናት በአቅራቢያው ወዳለ ሆስፒታል ስንሄድ ካርድ ለማውጣት እንዲህ ሲያንቋሽሹን ሞተች። እሷ ደም አፈሱ። በጣም ብሩታል። የሚያሳዝነው ነገር ምንድነው ያ የፈሰሰውን ደም አስፋልት የሚያጸዱት ደግሞ እነሱ ራሳቸው ናቸው። በጣም ይዘገንናል እነሱ ያሉበት ደረጃ። አንዳንዴ አሁን እስራኤል ባለፈው እንዳልነው ካሉበት ተሰባሰቡ እስራኤል ከገቡ በኋላ እስራኤል ዜጎችን መሰብሰብ በሚል ዘመቻ ሙሴ ዘመቻ ምናምን ተብሎ ከኢትዮጵያ ዜጎቿን ወሰደች አይደለ? ፈልጋታች ድረስ ዶግዜር ብሎ የኛም አቅማችን ድርጅቶ እንደ ኢትዮጵያ ሁሉ ዜጎቻችንን የተበተኑትን በአለም ሰብስበን ብናስገባ ብዬ ተመኘው። ይሄን ስሰማ በተለይ ደግሞ እነሱ ካሉበት ሲቹዌሽን ልባቸውን ማለት እርግጥ ነው መጀመሪያ የራሳችን ይቀርማል። እዚህ ያለው ነገር ተስተካክሎ ነው ማለት ከዛ ግን በቃ እንደው የምሬን ነው ማለት ሰፊ ሀገር ነው ያለን ለማንም የሚበቃ
ዜጎቻችን በመላው ዓለም ተበትነው አሁን ይሄ ፔኑን የሚጋሩት በአረብ ሀገራት ያሉ እህት ወንድሞቻችን ተመሳሳይ ነው አገኘኝ አይደል ያው በቼስ ይሄ በደንብ የፖሊስና ህብረተሰብ አንድ ሰሞን ማዳመቂያው ከፎቅ ላይ የሚወረወሩ ወጣቶቻችን ታሪክ ነበር ይሄን ታውቀዋለህ ስለዚህ እንደ ልጅነታችን ጀምሮ እስካሁን ድረስ ይሄ ፖሊስና ህብረተሰብ ላይ ተስተውሳል አድሮ ብቸኛው ቲቪ ነበር ተሰቦቿን ለመርዳት ወደ አረብ ሀገር በህገ ወጥ ሄደችው እህት እየተባለ ስቲል ታዲያ እዚህ ጋር ነው የአርት ሰው የሚያስፈልገው ያ መሬማ በመሰራቱ ስለነዚህ ሰዎች እንድናስብ ሆነ ማሰብ ብቻ አይደለም የጊዜ ጉዳይ ነው ማን ያውቃል እንደዚህ አይነት ነገሩ ሲለኮስ ውስጡ የሚብሰነሰል ሰው አቅሙ የፈቀደ ጊዜ ሊመልሳቸውም ይችላል ስለነዚህ ሰዎች ከመሬማ በፊት ሰምቼ አላውቅም እኔ በግሌ እኔም አላውቅም እውነት ነው ቀይላል እኮ ማለት ባይ ስለ ባቤል መዛ እንትን ያረብ እንትኖችን በደንብ ይጠቅሳቸውና ባብል የመንያ መሬማ ይላል ባብል የአማርኛውም ደግሞ ባብል ባብልም አለው ከዛ ባቤል ምን እንደዛ ተሰማኝ ለኔ በተዋት ባብል የመንያ ሆነች በትክክል ሁለት ትርጉም ይሰጣል ያው ቴዲ ባይዘው ይሄ ብቻ አይደለም ከ20 አመት በፊት ምናምን የሰራው ሙዚቃም አለ ኢየሩሳሌም በተራሮችሽ ፊት መከራሽ ቢጸና ትኩስ ወሬ ሆነሽ ሁሌም ያለም ዜና ያሁዳቶኝ ወያረፋት የፍልስጤም ኢየሩሳሌም ይላል የዚህ የፍልስጤምና የእስራኤል ጉዳይ የዓለም ትኩሳት ነው የዓለም ትርታ ነው በቃ ምክንያቱም ባለፈው ትንሽ ቢጠባጠቡ ሆርሙዝ ተዘግቶ ያየነው መከራውላችንም እናቀለን አይመለከተኝም የምትለው ጉዳይ አይደለም ስለዚህ የኛ ደግሞ ሁኔታችንም የሆነ አናኖራችን ብዙ ነገራችን ከነሱ ጋር የሚዛመር ነገር አለ በደንብ ከሚድል ኢስት ጋር በደንብ ነው የምንመሳሰለው በጣም እና ጀስት ኢየሩሳሌምንም እንደዚህ እንትን ሌላ ሙዚቀኛ እኔ ብዙ አልሰማሁም በግጥም ምናምን አለ እንደ ኢየሩሳሌም እንዳክሱም ጽዮንም የሚል ሙዚቃ አለ ግን ያው እንደ ኢየሩሳሌም እንዳክሱም ጽዮን ተሳልም የልምጣ አይንና ጥርሱን ቼክ ላርጎ አንዴ እሺ የሚሉምጣ አይንና ጥርሱን ነው ስለ ኢንተርኔት ሜታፎር ነው የሚያደርጉትና ለምን እንደሆነ ስታቆ ደግሞ ያስቃል ለአይንና ለጥርሱ ነው እኮ ግን እንትን ነው ሙዚቃ ላይ አርቲስቶቻችን ያን ሰብሮ መውጣት አለባቸው ጥሩ ጅማሮ ነበር ድሮ ላይ ለምሳሌ አለማየሁ እሸቴ ጩኸቱን ለእግዚአብሔር ባዴሳ ለፓን አፍሪካኒዝም ነው ስለዚህ ያ ጥቁር ግስላ የጥቁሮችን ነጻነት የሚነቀንቅ ነው ምናምን ሐሳብ ኢየሱስን አንግቶታል ያለ የጥቁር አንበሳ በልብሎታል ይላል ጠምቶታል ከዛ በኋላ ግን እንደዛ ያለ ልምዶች በሙዚቃዎቻችን ላይ አይታዩም ትንሽ ከዛው ከሀገራችን ያለ መውጣት ጉዳይ አይደለም ቋንቋ እርግጥ ነው እንግሊዘኛም መጠቀም ጥሩ ነው ነገር ግን ለምሳሌ የማሊ ሙዚቃ የኦሞ ዛንካሪያን ተሰማ በራሳቸው ማሊኛ ነው ነገርየው ሐሳብ ሙዚቃ ያለም ቋንቋ ነው ሲፈልግ ሰው በርብሮ ተርጉሞ ይሰማዋል በእርግጠኝነት ያው መሬማን እነዚህ ወገኖቻችን ስለናንተ እኮ የሆነ ሰው ዘፈነ መባሉ አይቀርም እንዴ እስከሆነማ ይሰማሉ አረበኛውን ተርጉሞ አገኘኝ አይደል ምን ያህል በእነሱ ቦታውን አስበው አለኝ ወገን ብሎ ነው የሚያስቡት ከኢትዮጵያ ውስጥ ከኛ እንትን ውስጥ ያቁናል ግን እነሱ ያቁናል አንድ ሴት አለች እኮ ደስ ይላል እንደ አንትሮፖሎጂስትም እኮ ያደርገዋል ሰውየው አይተ ከሆነ ስራዎቹን እንደዛ ሲሆን አሪፍ ነው ሰለሜን ለምሳሌ ሰለሜ በትክክል ዛላይ አፍሪካ ሰለሜ የኢትዮጵያ የብሔረሰብ ሙዚቃዎችን በደንብ ይነካካል ለምሳሌ አሁን ሙዚቃ ህይወት የሚለው ሬጌ ትራኩ ላይ ይላል እኮ ተውልጄ ኪነት ከሃሁ ታረቅ ብሎ ይጀምርና ያለ ነው ሜዳው በዚህ ኑር ብሎ ከላይ ካዘዘ ልጁ ምን ያረክራሩን ያዘ ምን ነበር ኦሌ ቶሌ አሊ ምናምን እና በደንብ በቃ ይሄ የኛን ኢንዲጂነስ የሆኑ እንትኖች ሪኮግናይዝ ማድረግ ለዓለም ይፈልጋል ደግሞ ከአንድ አርቲስት የሚጠበቅም ነገር ነው ያ ነው የሚያስፈልገው ኢንተርናሽናል ስራም ሲሆን አሁን የፊልም ፌስቲቫሎችን ሌሎችም ዘርፎች ላይ ተከሆነ ይሄ ነው በቃ ይፈልጋው እንዲ ሾርት ፊልም ምናምን እንትኖች ላይ ስትገባ የታለ አንተ የታለ ነው የምትባለው አንተ የታለ ኢኔሴንስ ያንተ ባህል ቋንቋ ወግ ማንናንተ በትክክል ያንን ነው ማሳየት የሚጠበቅበት እንጂ ይሄ
ጀስት ዩኒቨርሳል አይዲያዎች ምናምን ብለህ ብቻ መሆን የለበትም። በእኔም በሱ እስማማለሁ። ምክንያቱም ዘመናዊ ነገርማ እነሱ አላቸው በፊት አሁን ኢትዮፒከስ ሲዲ እንደዛ ሊታተም የሆነው አውሮፓ ላይ ሰብሮ እንዲገባ ያደረገው አዲስ ድምጽ ስለሆነ ነበር። ከዛ በኋላ ያ ሰው ይህን ታሪክ ብለነዋል ሞክሮ ነበር ድጋሚ 90ዎቹ ላይ የሁለት አርቲስቶችን ሙዚቃ ወስዶ እንትን ግን እኮ ኦሬዲ አውሮፓ ነው ብለው ነው የመለሱት። አብሶ የስቱዲዮ ቅንብር አብዮት ከፈነዳ ጊዜ አንስቶ ኦተንቲክ የሆነው የኛ ድምጽ ብዙ አይሰማም ከሚል አንፃር ነው። እንቀጥላ እሺ ሌላ ምን መሪማን እንጨርስ? በዚሁ መሪማን እንጨርስ። ምን አለ ሐሳብ ይቀርሃል? በቃ እኔ ይስሙት ቆንጆ ትራክ ነው በጣም። ሳምነው ላይ ደግሞ የሚገርም አንድ ልጅ ኤፒሶድ 1 ላይ እዚህ የቴዲ ሪአክሽን የሰራነውን ሰምቶ ጻፈልኝ ቲክቶክ ላይና ምን ብሎ ጻፈ? መርከብ ላይ ያነሳችሁትም ሌሎቹም በጣም ቆንጆ ናቸው። ሳምነው ላይ ደግሞ እኔ ሌላ ቴክ አለኝ። የቦብ ዌቲንግ ኢን ቬን የሚለው ሙዚቃና ይሄ በጣም ብዙ የሚመሳሰል ነገር አላቸው። እስኪ በደንብ ይዩት ምናምን አለኝ። የሂፕ አርቲስት ነው ምናምን የሆነ ቀን ደግሞ እዚህ እንጋብዛቸዋለን ደስ የሚል ቆይታ ይኖረናል ብዬ አስባለሁ። እና ስሰማው እውነትም አንተ በጣም የሚመሳሰል ነገር አለው። መክፈት እንችላለን። የቦብል ልክፈተው ማን ነው ምንድነው? ክፈተው። ሐሳቡም ጭምር ነው ደግሞ እዚህ ጋር የተመሳሰለብኝ ግጥሙም ከዛ ሙዚቃው ራሱ ዜማው የሚቀራረብ ነገር አለው። ግልጽ ነው ባይዘው ባለፈውም የቦብ ላይ ትንሽ ቤዝም ስላለ ለወጥ የሚል ነገር አለ። እዚህ ጋር ሊድ ጊታሯ ናት በደንብ እኩል ልክፈትልህ። አዮ ያው የሆነ ቤዝ አይነት ነገር እንትን አለ ተመሳሳይ ነው። ግን ምንድነው ያው የቦብ መጠበቅ ነው እዛ ላይ ያለው የሚገርመው ዌቲንግ ነው። እና ከ3 አመት በፊት ጀምሮ አንቺን እየጠበቅኩ እንደዚህ አሁንስ ሰልችቶኛል ግን መጠበቅ ይችላልው ተስፋ አልቆርጥም ልቤ ባንቺ እንትን አለ ምናምን ነው የሚለው። እዚህ ጋርም እንደዛው በቃ በሷ ታስሮ ምናምን ከሆነ ማትመጪ ምናምን ነው የሚለው ቴዲና በቃ ማበሬ ነው ማዘኔ ነው ይላል። ምን ትዝ አለኝ መሰለ በሀገረ አሜሪካ ሜሪላንድ ግዛትና አካባቢው ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል። ሪያ ብራውስ ቀንድባችሁን ኦምብሬታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው ሰዓት የለም። ያማል የሚለውን ግጥም ታውቀዋለህ? አዎ አውቶቡሱም የሰለሞን ሳለ መጠበቅ እኮ ነው። በትክክል ያማል አውቶቡሱ ያማል አንቺን እየጠበቃት ነው እንትን የሚለውና ሰለሞንም ከቦብ ነው። አረ እንደዛ አይደለም ለነገር ነው። በጣም የሚገርም ግጥም ነው እሱ ግጥም ብዙ ሰው በሞኖሎግ በመናም ሰርቶታል። ከዛ በኋላ አሌክስ አብርሃም ደግሞ ህመምህ አመመኝ አለና ሌላ ግጥም ጻፈ እና ያንኑ ሐሳብ እንደ ጓደኛው ነው ደግሞ አሌክስ አብርሃም የወዳጁን ህመም እንዴት እንደተጋራው የገለጸበት ግጥም ነው እዚሁ ሐሳብ ላይ ማለት ነው። ከዛ በኋላ ደግሞ አያማል የሚል ግጥምም አለ። ያማል የሚለውን አያማል ለኔ ነው ሶሪ አያማል ያንተ ነው ያ ቲያትሩ ማለት ነው። ቲያትር አድርጌው ነበርና ልክ እንደዛ ነው የቴዲ የተሰማኝ። በትክክል የሰለሞን ሳህለ ያማል፣ አሌክስ አብርሃም ደግሞ ህመም አመመኝ። በትክክል አሁን የቴዲ የቦብን አሁን ምን ልል እንደሆነ ታውቃለህ? አንደኛ ሬጌ ሲሰራ ሪፈረንስ ከቦማር ላይ ነው ሪፈረንስ ከቦብ አንድ እሱ ነው አልፋ ምናምን ናቸው። ከዛ ግን ጀማይካዊ ቦብ መጠበቅን እንዴት ይገልጻል? ኢትዮጵያዊ ቴዲ አፍሮ መጠበቅን እንዴት ይገልጻል? ይሄን ሁለት ፍሌቨር ማጣጣም የኛ ድርሻ ነው። ከዛ እኔ የገረመኝ ሀገርኛ አድርጎ ያመጣበት መንገድ ልጁም ብሎኝ ነበርና ተሰማው በጣም ይደንቃል። በትክክል አዳፕቴሽን እኮ ሌላ አርት ነው የማይገባው። አሳምሮ ነው የሰራው። ኦሪጂናል ስራ ነው ይሄ እንትን ያለ ነው ብቻ ማለት አንችልም። እስኪ ፕሌይ በለው። ሳምነው ልብሽ ምን አለች እኮ ነው እኔ ሴትዮ እኮ ባለፈው እንዳልነው ነው። ለምን መሰለህ አንድ ዘፈን ሬርስ እያደረገ ይሁን ምናምን 10 ደቂቃ ትኩራ ራሷ ናት የሚል እኮ ወጥቷል። ትዝካለ በጣም እሱ ሞዶ ስራ ነው በነገራችን ላይ። እዛ ላይም ጥበቃ ነው። እሑድ ቀን ነበር አስታውሳለሁ አይደል? እሑድ ቀን ነበር አስታውሳለሁ
ቀርታብኝ ፍቅሬ ተጨንቄ ያለው ምናምን ነው የሚለውና ጥቁሯ ራሷ ናት ትንሽ የሆነ እዛ ላይ ደግሞ በቃ ሞቅ ብሎት ምናምን ይመስሉ ድባቡ ደስ ሲል እና ሐሳቡ ሮቤል የሚልበት በተለይ ሐሳቡ በጣም ተመጋጋቢ ነው። ከዛ እንደ ካራክተር አለች የሆነች ልጅ ይጠብቃታል በትክክል አሁን ሺ ቢባልም እኮ እሱን ነው የምልህ እኮ ይጠብቃታል አትመጣም ነፍሱን ነው የምታስተው ምናምን ትኮራለች ተኮራ ራሷ ናት ይላል መምኔቴ ናት ይላታል በትክክል እና ጀስት ሐሳባቸው የሆነ አንድ አይነት የሚመሳሰል ነገር አለው ግን የሆነ ዝምድና ታየኝ እኔ ቅድም እንዳልኩ አላ ምን መሰለህ ለምሳሌ አሁን አንድ አይዲያ ሲያከራክር ትዝ ይለኛል 2000 ምናምን መጀመሪያ ላይ ይረገም ሚል ቴድሮስ ማን የሙሉቀን መለሰ ዘፈን አለ አይ ቲንክ እንትና ጊልማ ነው ግጥሙን የጻፈው ይረገም የሄድሽበት ይረገም በቃ ይረገማል ከዛ የአሸር ዘፈን ደሞ አለ ለቃል በቃል ትርጉሙን ባላስታውስም እሱም አሸር በቃ ምትዋኝበት ፑል ይቃጠል ትኑ ይቃጠል ምኑ ይቃጠል ነው ተመሳሳይ ነው እና አንዳንዴ ሙዚቃ ያለም ቋንቋ ነው ስንል ሰምተነው ብቻ አይደለም ሳንሰማም ሳንረዳም ያግባባን ጉዳይ ነው ብዬ አስባለሁ። አሸር የ2000 የአሜሪካ ሙዚቃ አብዮት ላይ ያን ትራክ ሲለቅ የሙሉቀን መለሰን ሰምቶት ነው ማለት ይከብደኛል። የሚሰማበት ሊሰማ ይችላል ጥሩ ሙዚቀኛ ናቸው ግን ይረገም አለ ምናምን ብሎ ላይሰማ ይችላል። ግን አሸርና ሙሉቀን መለሰ ያስማማቸው አንድ ነገር አለ መረገም ያለባት ሴት አገኘኛ አሸርም የሄደችበት የረገጠችው ጎዳና የተቀመጠችበት መኪና ምን ያለች የዋኘችበት ይቃጠል በቃ እያለ ነው የሚለው ሙሉቀንም እዚህ ጋር ይረገም ነውና አይዲያው ሐሳቦች አርቲስቶችን ያገናኛሉ በትክክል ምንድነው ማናቀው አየር ላይ ያለ በቃ የሐሳብ ትስስር ይሄ ደግሞ ደስ ይላል በጣም እና መድረክ ላይ ነው መሰለኝ የሰራው የሆነ ኮንሰርት ላይ ያየው ነው ባህር ዳር እኮ ነው ኢትዮጵያ ሚለው ኢትዮጵያ አልበምን ቱር ላይ ያደረግ ነበር ቴዲ ባህር ዳር ስቴዲየም ማርማር ይላልን እየዘፈነ መጨረሻው ላይ ቀጠለበት በዛው ማርማር ይላል ጋር ደግሞ እኮ ይዛመዳል በደንብ ይዛመዳል ያያለው ጭንቄን ይላል ማርማር ይላልን የጻፈበትን ስሜት ለቪኦኤ ኢንተርቪው የሰጠ ጊዜ ያኔው 2009 ላይ ምን ብሎ አምለሰት ሙጬ ባለቤቱ ጉሮሮዋ ታመመ በቶንሲል ታሞ በጣም የከፋ ደረጃ ላይ ደረሰና ለሕክምና ኬንያ ሄደች ከዛ ቴዲ ቃል በቃል ያው ወንድ ልጅ ተደብቆ ነው ያለቅሰው ብርድ ልብስ ውስጥ ገብቼ ብሏል ኢንተርቪው ተሰማው ማለት ነው ብርድ ልብስ ውስጥ ገብቼ ያልቅሼ ነው ይሄን የጻፍኩት ማርማር ይላል ናፍቆት ነውና ከዛ በኋላ ነው ህመሙ እየበረታ ሲሄድ ነው ያያለው ጭንቄን እዛው ስቴዲየም ላይ እንትን መድረኩ ላይ የመጣ ዘፈን ነውና አሁን በዚህኛው አልበሙ ሲያካትት እንደውም ኤአይ መስሎን ነበር መጀመሪያ ላይ ያ ቪዲዮ ሲወጣ ባህር ዳር ስቴዲየም በትክክል የሌላን ሊፕሲንጉን ቀይሮት ሰፍቶት መስሎን ነበር ግን ኦሪጂናሉ እዛ ነው መዛ መድረክ ላይ ነው የፈጠረው እና እንደውም ይገርም ነው ማለት ላይቭ ላይ ነውና ይሄ ስሜት ሰጠኝ ታማበት ነው ማርማር ይላል የጻፈው ያያለው የጭንቄን እውነት ነው ወንድ ልጅ ልክ ወዲያው አልቅሶ ወይ ጮሆ ለህዝብ ተናግሮ አይወጣለትም በቃ እንደዚህ እኮ ነው በሱ ሙዚቀኛ ነው አርቲስት ነው በትክክል ግጥሙን ይጽፋል ዜማውን ይሰራል ታትሞ ይወጣል እኛን ሰማዋለን እኛ ለሌላ ሴት እንዘፍነዋለን ናይስ እኔ በሚል ይስተካከል እሺ ፕሌይ በሉ ሳምነው ልብሽ ምን ልብሽ ምን በዲዲዲዲዲ ሳምነው ልብሽ ክፍል 2 ክፍል 3 ናቸው በቃ ዘፈኖቹ ተያይዞ ታሪክ ነው ዝምድና አላችሁ ከመርከብ ጋርም እኮ ያገናኘዋል የመርከብ የመጨረሻ ክፍልም ሊመስል ይላል እንዴት እሷን ምንድነው መርከብ ላይ የሚለው ምኑን ወይ በቀድለትን ባይፈሰው የማይበቃው ኦኬ ጆሮ ምን አለ ማይሰማው ነው ጆሮ ምን አለ ማይሰማው ብለሻል አሉት እቻዋለሁ ጆሮ ምን አለ ማይሰማው መከዳት አለ አምኗት ነበር እዚህ ጋርም ደግሞ ሳምነው ልብሽ ምን ልክ ነው አክቹሊ ይሄኛው እንትን ነው እኮ ትመጫለሽ ብዬ ትረስት አድርጌሽ ምን ነው ቆየሽ አይነት ነገር ነው መሀል ላይ ግን እንደ ኒውክለስ ያለችው ሐሳብ መከዳት ናት ነው ኦኬ ያ አሪፍ እንቀጥል
እንቀጥል እሺ ሳም ነው ልብሽ ምን ነው የምትለው ነገር አለ እዚህ ላይ በቃ እጨረስኩ ታንኪዩ ብለናል የላከልን እናመሰግናለን ሺ ቢባል እስኪ ክፈተው ሺ ቢባል ቀዝቃዛ ሬጌ ደግሞ ይሄ ነው ይኸውልህ ሺ ቢባል እኔ ሲከፈት ቶሎ ማሳልፋቸው ሙዚቃዎች ውስጥ አንዱ ይሄ ነበር ለምን መሰለህ ዝም ብሎ ይከፋኛል ላፈቅር ምናምን እፈልጋለሁ በሰላም ሀገር ቁጭ ብዬ ማለት ነው እሺ እና ሺ ቢባል ይልና በቅንፍ ወደ 90ዎቹ ነው ወደ 90ዎቹ ምን ተረዳ ከዚህ ዘፈን እኔ ትግል ነው የሚታየኝ ባለፈውም እንዳልኩ ይሄ ማይወጣበት ናፍቆት አለ የፈለገ ነገር ቢመጣ ማይተካው ያኔ ብቻ የነበረ እንደሱ አይነት ነገር ነው ያየው ፕራይም ታይሙም ስለነበር 90s እንደዛም ተሰማኝ እኔ ደግሞ ከምን ጋር አየሁት ልክ ነህ በቃ ዘመኑን ነው ለእንስትም ይሆናል ከዛ ግን ዘመኑም በዛ ታይም ለዘመኑ ነው ምክንያቱም ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ሺ የተባለው 2000 ነው 90ዎች ውስጥ ሺ የለም በትክክል ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ይላልና ያን ታይም የሚተካብኝ የለም እና ሰድሰዶ በፍቅሬ በልቤ ውስጥ ዋርካ ነው ፍቅርሽ ይላልና በልቤ ማይዘም ዋርካ ነው ያን ጊዜ ያን ጣፋጭ ዘመን ለነሱ በተለይ ምክንያቱም ቴዲ የመጀመሪያ አልበሙ 3 አልበሞችን 90ዎች ውስጥ ነው የለቀቀው ስለ ሶስቱም በቃ ቴዲ አፍሮን ስሙን የተከሉ አልበሞች ናቸው በሰው ልብ ውስጥ የገባበት ዘመን ነው ኦኬ አይደለም እሱ ይሄን እስኪናገር መጠበቅ ይቅርና እንዲህ ሆነ እንዲሁ ላለ ኦዲየንስም ይገባዋል ቴዲ 97 ላይ ያሰሰሪያል ያን ድፍረት የተሞላበት አልበም ለቆዋል 90ዎቹ ላይ ሰዎች እኔ ማስታውሰው ለሚኒሊየም መሰለኝ ጅማ ነበረ ኮንሰርት ያደረገው በጣም ትንሽ ልጅ ነኝ እኔና ያኔ ፈረንጃራዳ የሚባል ሰፈር አለ እሱ በመኪና በዛ በኩል ያልፋል ከኤርፖርት ከግቢ አዳራሽ ወርዶ ሲያልፍ አንድ ልጅ ከአንደኛ ፎቅ ላይ ዘሏል እሺ ዘሏል እኮ መኪናው ሲያልፍ አረባክ ቴዲን ለማግኘት እኮ ነው ታዲያ ለምንድን ይዘለለው ወርዶ ላይ ያገኘው ነው በደረጃ እስኪወርድ ያገኘው መኪናው ያልፋል ሲያልፍ ለማየት ነው እዲ ከአንደኛ ፎቅ ዱብ አለ ታገሳቅቶት ኦኬ ከአንደኛ ፎቅ ሆነ አይጎዳማ እንዴት አይጎዳም ኦኬ እሺ አንደኛ ፎቅ ነው ብዬ አንደኛ ፎቅ ረጅም ትልቅ እኮ እሺ ሶሪ ደግሞ ያኔ 3ኛ 4ኛ ፎቅ የለም ከተማ ውስጥ እሺ ተጎዳ ታዲያ አልተጎዳም ለዛ እኮ ነው አይጎዳም ያለው ዘሎ ወረደ ኖ ምናልባት እዛ ጋር የነበረው ሆርሞኑ ነው ፊል እንዳያረግ ያረገው ፓወሩ ሊሆን ይችላል ያገኘኛ አይደል የፈለገ ውስጥ በቃ ምን ያህል ብትወደው ነው እና አንድ የሰፈራችን ልጆች ያደረጉት ነገር ሁሉ ይገርመኛል ያኔ ሶሻል ሚዲያ የለም ፎቶ ምናን አታነሳም ቴዲን የት ያገኙ ኢሜል ነው ያለው ቀመሩ ኢሜል ማን ያቀላል ቀመሩ ከዛ ጅማ ኮንሰርቱ ሊዘጋጅ ሲል መንገር ነው የተዘጋው አራት አንበሳ ተዘግቷል ከዛ ከአረቦች ተራ ወደ ሸዋበር የሚወስደው መንገር ተዘግቷል ምናምን በጣም ይገርማል ህዝቡ ወጣው ከዚህ ነው ማንነሻው እዚኮ እንትን ብለውት ምናምን ነው ወደዚህ እዚህ ሸራተን ላይ ዘፈን ሲባል ያሰሰሪያልን ካልዘፈንኩ አለ ምናምን አዘፍንም ሲባል ከዛ ጅማ ሄደ ይሄ ውጭ ከሄደ በኋላ ነው እንደ አርቲስት ማቲያስ ይገለጸው ነገር ነው መሰለ ያኔ በሆነ የፖለቲከኞች ቀመር ምናምን ተነስቶ የሃይማኖት ግጭት ተነስቶ አልነበረ ሃይማኖት አልለውም አክቹአሊ ስለ ያው ሆን ብሎ ለሆነ ጥቅም የሆነ አካል ያረጋው ነገር ስለሆነ ሶ ሄደ ህዝቡ ጋር የነበረውን ይሄ ዱካክ ስሜት ለማላቀቅ በዛ ላይ ደግሞ አልበም ውስጥ ሸመንደፈርም አለ ጅማን ደግሞ ታቃታለ እስላም ክርስቲያኑ ተዋዶም ብሎ የሚኖርባት ከተማ ናት ያ ምንም ዳውት የለውም ለዛ ፐርፐዝም ነበር ቴዲ ያኔ ሄደው እና ሲሄድ እነዚህ ልጆች ቤትም ሊያገኙት እንደማይችሉ አሰቡና በቃ ያራዳ ልጆች ናቸው በጠዋት ኤርፖርት ሄዱ በጠዋት ጅማ ኤርፖርት ሄዱ እሺ በጣም ነው የሰራላችሁ ከፕሌን ሲወርድ ቀጥታ አገኙት አበባቸውን ሰጡ ፎቶ ተነሱ እስካሁን ፎቶአቸው ፎቶን ሺዞ ሄዱ ፎቶ አላቸው ያኔ ሰው በጣም እንትን ያለው ለሱ ለማግኘት ሙከራ ያደረገውና ቀደም አንትሮፖሎጂስት ነው ያልከው ላይ እዛ ኮንሰርት ላይ ነው አባቴ ሲነግረኝ መጣና ከድርሰተቴን ታቆታላችሁ እኔ በመጽሔት ነው ያነበብኩት የሚገርም ህዝቡ አበደ ከድርሰተቴ ያው የጅማ ወልይ በለው አጋጣው ነው ከድርሰተቴ ምን ነካ ደሞ ደስ የሚለው ልጎርር ነው እሱ ታናሽ ወንድም ጋሻ አብዱል ቃድር ነፍሳቸውን ይማር ከኛ ቤት ፊት ለፊት ነው ቤታቸው ጎረቤት ናቸው ፊት ለፊት አልኩ ፊት ለፊት
ከድርንም የማየት እድል ነበረ ማለት ነው በስተናዎቹ አይደለ ከድርማ የሞተው ድሮ ነው በድሮ ነው ያንተ ወገኖች ናቸው የገደሉት ደርጎች የኔ ወገኖች ያረካቸው እኔ የመንግስቱ እንጂ የደርግ ደጋፊ አይደለም ተው ብቻ ምንድነው ለኔ የፈለኩት እዛ ጋራ ነው 77 አላሉ መድረክ ላይ ቴዲ ከዛ ግጥሙን የሚያውቁ ሰዎች አንድ እንጀራ ለሰባት የሰው ስሜት ድብልቅልቅ አለ ያው ተዘጋጅቶ ነው ሄደው አንብቧል ስለልጅማ ቼክ አድርጎ 77 ያው ከድር ያን ያለው ታውቃለህ 1976 ላይ ሆኖ ነው ቀደም ብሎ እንደ ትንቢትም ያደርገው ነበርና በጣም ድባቡ ደስ ይል ነበር ያን በጣም ድርሰተት የራሱ እኮ የሚገርም ሰው ነው አሁን ሲትኮም ነገሩን ያያየው ነው አንተና ኃይሌ ቆንጆ ነገር ተዋናይ ቆምላቸው ነው የሚሰራው አሪፍ አድርጎ በጣም ይሄ ታይም ትራቨል የሚመስል ነገር እኔ ይመቸኛል በደንብ መለስ ብሎ የሰተቴ ይገርማል ሰተተት እያለ ነው የሚሄደው ምናምን እንትን ነው ደፋር የሆነ የፖለቲካ ክሪቲኮችን ይሰጣል እንዲህ እንደቀለል አድርጎ የሚገጥማቸው የሚላቸው ግጥሞች ቀላል አይደሉም እንዴ ሜትርን ማን መተረው ይላል ሜትርን ማን መተረው እኮ ትልቅ እኮ ሐሳብ ነው እሱ ነው ማለት እኔ ከምንም የሚያዝናናኝ ከዘራ አለችው እና ከድር እንትን ነው ይባላል ሻቢያን ሆኖ ምናቻ የሆነ ደህንነት ነው ተብሎ ይወራ ምንም እኮ የለውም እሱ ጀስት አሊ ሙሳ የሚባል ባለስልጣን አለ ሚስቱን ከዛ ቦታውን ወረሰበት በሸቀ በዛ እሱ ጨለለ ከዛ ሚዛት ከዘቀንጠኛ ከዘራ አለችው በጣም ዘናጭ ነው እና ያው አያቶቼ ሲነግሩኝ በጣም ዘናጭ በቃ ይሄን ከዛ የደርግ ላንድ ሮቨር ሻራ ያለበትን እየነዱ ሲመጡ ያያቸዋል ዝም ብሎና እሱ እቺ ማጂክ ስቲኩና ተብሎ ይወራ ነበር ስለዚህ ልክ መኪናው ሲመጣ ምናም ብሎ ይፎግር እንዲህ ሲል ይፈራሉ እነሱ ጥቅልል አረገ ደንግጦ ሹፌሩና ተጋጨ ተከሰሰና ፍርድ ቤት አቀረቡት እሺ እዛ ጋር ሲጠየቅ ክቡር ፍርድ ቤት እኛ ያደረግነው ለፉገራ እነሱ አሉ የመግደል ሙከራ ታበቃ በጣም ባዶ እንጨት ነው እንዲህ ምናምን ሲል ደንግጠው እንትን ነው መሰላችሁ መስቀል ከሰላጢን አለ አይደል አልኩ የሆነች እንትን አለው ምናምን የኛ ሰው ደግሞ ታቋለ የሆነ ሰው ለየት ሲል ደፋር ሆነ መናገር ሶተኛ ነው ደግሞ ይሄ ሰውዬ ደፋር ሆነ ስትናገር ደህንነት ነው የምትባለው ብዙ ጊዜ እኛ ሀገር አስተውላታ ነው ያሶራ ነው ይባላል አዎ አለው እሱ እኮ ምናምን ይባላል ደህንነት ነው ሲጀመር ደህንነቱ ከታወቀ ምኑን ደህንነት ነው ደህና አይደለንም ማለት ነው ደህና አይደለንም እና ያኔ ኮንሰርቱ ላይ ሄዲ የሰተቴን ነገር አነሳ ግን ለምንድን ነው ደህንነት መንፈራው ይገርመኛል እኔ ምን አውቃለሁ እኔ ማለት ደህንነት ማለት የደህንነት ኃይል ነው ወንጀል ከሌለበት የክፉ የሽብር ምናምን ነገር ማታወራ ከሆነ እኮ ማንንም እንትን አይልም ሰው ያወራል እንዴት ምን መሰለ ሰው የሚፈራው የኛ ህዝብ እናወራለን በደንብ ፖለቲካውን እናወራለን ምን እንላለን ይሄ ደህንነት የሚባለው አካል አላማው ምንድነው የሰው የፖለቲካው የልቡ ትርታ ምን ላይ ነው ያለው ስለ መንግስት ምንድነው ሐሳቡ እኮ እሱን ነው ማለት በዚህ ምክንያት አሁን የሆነ ነገር ተደረገ የሚባል ሰው ሰምቼ አላቅ በጣም የፈጠጠ ካልሆነ አረ ነበር እንጂ አይደለ ነበር እኮ አንድ ትራማ እኮ ነው ለምሳሌ 97 ላይ ነጭ ለባሽ የሚባል ነገር ታውቃለህ ሲቪሎች ናቸው ነጭ ለባሽ የሚባሉት እና ሰው ያኔ አሪፍ የፖለቲካ ልምምር ነበር ይሄ ነው እኔ ማወቅ የፈለኩት ክርክሮች ነፃ ናቸው ሰው በነፃነት ያወራ ነበር ምናምን ምርጫውን ኢህአዴግ ተሸነፈ የሚለው ዜና እስከሚመጣ ድረስ ማለት ነው ስለዚህ ከተሸነፈ በኋላም ያ ነገር ከተፈጠረ በኋላም ሰው ያን ባህል ሊያስቀጥል ነበር እንደፈለገ ሊያወራ ይፈልግ ነበር ከዛ ያወራል አውርቶ ሲጨርስ ማታ ቤቱ የሚገባ ሰው የለም ወሰዱት እኮ ይባላል ያስታውሳለሁ ልጆኝ ምናምን ታርጋ በሌለው መኪና ወሰዱት ምናምን ሲባል ታርጋ በሌለው መኪና ወስደውት የሆነ ሀገር ደግሞ የሚገርመው ሲመለሱ ጫዋው ነው ስራሳቸው ወዲህ ይመጣሉ አይቀለድም በዚህ ግን እኔ መንግስት ምን አርጓችሁ እንደሚመጣ አላውቅም ከዛ ጫዋ ምን ይፉገራው ሁሉ ነበር ጅማ ላይ ማሰው ሰው ጫዋ ሲሆን ታርጋ በሌለው መኪና ወስዶሽ መጡ እንደ ምናምን ይባል ነበርና ብቻ እንመለስኛ ወደ ቶፒካችን እንመለስ እሺ ሪዋይንድ ቢባል እንቀጥል ድምጽ የለው ቢባል ወደ 90ዎቹ ሲል ግጥሙን ብቻ አይደለም ባይዘው ይሄን ሬጌ ነው ያልኩት ባለፈው ኢትዮጵያን ጭቁኑ ሬጌ ማለት ይሄ ነው እቺ ደስ ትላለች እያልክ አሁን በዚህ ራሱ ሄደ ዳላክ ላይ ለስራ ቤቴን ብለህ ትቀጥላለህ 90ዎቹ ላይ ሰሩ ሬጌዎችን እንዳለ እንግዲህ የለም ልቤ ይችላል እያልክ ትቀጥላለህ
ረጋ ያለ ሬጌ ነው እና ለላ ያሰብኩት የዘመኑን ቀለም ያኔ እንደዚህ አይነት ሬጌዎች ሂት ያደርጋሉ። ወዴት ነው ትላለ የታደለ ራሱ ምን ነበረ የትኛው ነው? ኦኬ አወቁ። ከፍጥረት የግልሽ የነ ማቲያስ ሬጌዎች በቃ ይሄ ሙዚቃ ስታይል የዘጠናዎቹ ነው። አገኘኛ የቴዲ ራሱ ለዛ ነው እንደዚህ ያደረገው ማለት ነው። አዎ እኔ አንድ ሰው ምን ብሎኛል መሰለህ ከአብዳላክ ቁጥር 2 ነው ቢባል ኦኬ የሚል ሐሳብ የሰጠኝ ሰው ነው። ዜማው ሐሳቡን ራሱ እስቲ ለኤርትራ ነው የዘፈነ የሚል ሰው ማለት ነው። እኔ ብዙም ስሜት አልሰጠኝም፣ ግን አይ ከአብዳላክ ቁጥር 2 ነው እሺ ቢባል ዘመኑ ሲል በቃ ኤርትራ ፍቅር ነው ምናምን ስለ ኤርትራ ነው ይላል። እነሱ ጋማ እኮ ማለት ሰማዋ ያን ሱዳናዊ ሰለኝ እንዴ በእውነት ይሄን የኪንግ ኦፍ ናይልስ ቻናል ላይ ኪንግ ኦፍ አባይ ናይል አባይ ነው በአማርኛ። አይ ስፔሲፊክ ሰርች ያደረጉ እንዲያገኙት ነው። ኪንግ ኦፍ አባይ ኡስታዝ ጀማል ነው ያዘጋጀውና ሱዳናዊ ሰላይ ግቡና ስሙት። ከዛ ስለ ሀገራችሁ በጣም ይገርማል። የሸቴ ያሰፋም አለ የሸቴም አለ፣ ግን ይሄኛው ጥል ነው የሚያደርገው ማለት እኔ ሱዳኖች ቆይ ፒስ አልነበሩ እንደከኛ ጋር የሚመስለኝ እኮ አንድና አንድ ጠላታችን ግብጽና ግብጽ ብቻ ናት። ግብጽን የሚበልጥ ጠላት ያለን አይመስለኝም ነበር። አይ ባለፈውም እኮ ቲዮሪካን እንትን ስንል ያነሳ ነው ነበር። ኢንተርናል እንትናችን እንደ አፍሪካ ነው ማለት ይብሳል። ከዛ በኋላ ነው እኛ ጋር እኮ ዘረኝነቱም ሌላውንም ነገር የዘሩት የነሱ ኤቭሪቲንግ አሁን ዋጋ ምን ከፍልበት ነገር እንዳለ የምሬን ነው። ማጋነን ካልሆነ ቀጥታ ከዚህ ሱዳናዊ ሰላይ ጋር ይገናኛል። በደንብ ይገናኛል። ምንም ጥያቄ የለም። አሁን እነመለስ ያው ስልጣናቸውን ለማግኘት ሲሉ የሚደብር ነገር አድርገዋል። ሱዳን በዚህ ሰላይ አማካኝነት እጅግ ቁጥር ስፍር የሌለው የታንክና የመሳሪያ ድጋፍ ለሻቢያና ለወያኔ ተደርጓል። 130 በላይ ታንክ ከነተተኳሽ ኦሬዲ ሀገር ነው ያረጋቸው። መንግስቱ ኃይለማርያምን ከስልጣን ለማስወገድ ነው ይሄን ያደረገው። ያ ግን መንግስቱ ደግሞ ለነሱ በጣም በቃ እንቅልፍ ነበር የሚነሳቸው። ለሀገሩ በጣም አሪፍ ሰው ነበር እና ሸወዱት እኮ ነው። ሸወዱት። እሱም አልሰማ ላይ ፍቅረ ስላሴ ነው በወቅቱ የነበረ የደህንነት ሚኒስትሩ እና ያበሽቃል ገብቷል። እንድንለያይም ምክንያት የሆነው ያ ነው። ምክንያት አሁን እኮ ብዙ መልስ የምሬ ነው ብዙ መልስ ነው ሰው የሚያገኘው እዛ ላይ በጣም ብዙ መልስ። ሱዳናዊ ሰላይን ሙሉ ኢንተርቪው ሊሞት ሲል ነው ሞቷል። አሁን ነፍሱን አይማረውና ሊሞት ሲል ለአልጀዚራ ኢንተርቪው ነው የሰጠው። ኡስታዝ ጀማል በጣም እውነት ቴንኪው መባል ያለበት ሰው እኮ ነው። ዊዛውት ኤኒ ፔመንት ነው ባይዘው እነዚህ ነገሮች የሚሰራውና ማወቅ የፈለገ ሰው ያን ቼክ ካደረገ እውነት አሁን ሆይ ምትላቸው ጥያቄዎች አሉ አይደል? ወይ ደግሞ በደፈነው እከሌ ነው ምናምን ብለ ምትላቸው ነገሮች መልስ ይሰጣል። ይህ ሱዳናዊ ሰላይ ለምን ፈዘን እንደቀረን ለአለፉት ረጅም አመታት ለምን እንደደነዘዝን ለምን እርስ በራስ መተማመን እንደቸገረን ወጣቱ ለምን ሽምድምድ ብሎ እንደተቀመጠ። ምክንያቱም የ4 ኪሎ ልጆች ቤተ መንግስት አካባቢ ጋር ያልተመታ የለም ይባላል ስንሰማ። በዛ ሰዓት ቤተ መንግስትን ዞረ ማየትናን አትችልም ምናምን ብዙ የ4 ኪሎ ልጆች ይሄን ነገር ዱላ ቀምሰዋል። ከነሱ በላይ የሱዳናዊ ሰላይ እንደ አባቱ ቤት ነበር የሚመላለሰው እዛ ቤተ መንግስት ውስጥ ቀጥ ብሎ ነው የሚገባው። ቀጥ ብሎ አንድ ታሪክ ገረመኝ እኔ ይመለስ ወደዚህ የመጡ ፕሌኑ ሊከሰከስ ነው ተብሎ ገግሞ መጻፉን ያነበበ ምናምን አይ ኒድ አሁን እዛ ጋር እኔ ምን ፊል አረኩኝ። እሱንም እዛው ብዙ ነገሮች እንትን ሊሉት ነበር ሊያስፈርሙት ነበር ለከናቆ ግን እሱ ገባው። ግን ምንም የለወጠው ነገር የለም እኮ ማለት የተጎዳ ነው ይበልጣል ለማለት ነው። በትክክል አሁን እኮ ያኔ ኡስኒ ሙባረክ እዚህ መጥቶ የመግደል ሙከራ ተደረገበት አይደለ? የግብጽ የመግደል ሙከራ ሲደረግበት ሙከራውን ያደረጉ ሰዎች የሱዳን ፓስፖርት ይዞ ነው አዲስ አበባ የገቡት። አልጋማል ምናምን የተባሉ የግብጽ እንትኖች ቢሆኑም ግን ለመሸጋገር የሱዳን ፓስፖርትን ይዞ ነው አዲስ አበባ የገቡት። ያኔ ትልቅ ምክንያት ነበር በደንብ አገኘኛ አይደል? እንደ ውለታ ቆጥረ ሀገርን ከዚህ ክራይሲስ ውስጥ ከምትከት ማለት ነው። ውለታ ይሁንሽ የትም ዓለም ላይ መፈንቅለ መንግስት ወይ ኩዴታ ስታደርግ ሰፖርት የሚያደርገው የውጭ መንግስት አለ። ይሄ በነገስታቶቻችን በሁሉም ያየው ነገር ነው። ከዛ በኋላ ልክ ስልጣኑን ስትይዝ ግን ያ ሰውዬ ውለታ አለብኝ ብሎ እድሜ ዘመኑን እንዲያሻት ፈቅደለትም። ትንሽ አሁን የከፋኛን ታሪክ ስሰማ እኔ
ያ ኬስ ሲፈጠር የሱዳን ደህንነቶች ይሄ ሰላዩም እና አልበሽር ሳያውቁ ፓስፖርት ለሰዎቹ ሰጥተው ተሳትፎ አድርገዋል። ስለዚህ ሱዳን ናት ዋነኛው ተጠያቂ። የግብፁም አንድ ደህንነቱ እኮ አውቆ ጥይት የማይበሳው መሳሪያ ይዞ እንዲሄድ አድርጎ እንዲተርፍ ያደረገበት ምክንያት ነው። ያን ምክንያት አድርገህ ብሎክ ነው ማድረግ የነበረብህ ቁርጥ ሱዳንን እስከ ጥግ። ምክንያቱም እኛ ነና ሰውየው ከሞቶ ቢሆን ኢትዮጵያ ውስጥ ምን ያህል እንዴ የዲፕሎማሲ ኪሳራውን አስብ። ከዛ ደግሞ ማንም አያምንህም። ግብጽና ኢትዮጵያ ያለንን የአባይ ላይ ያቁርሾ ይታወቃል። ስለዚህ ግብጽ በፍጹም መታ ነው በቃ በእንትን በማዕቀብ ያንን ነው ቀላል ነገር አልነበረምና ይሄን አድቫንቴጅ እንኳን ነመለስ ተጠቅመው ኢቭን ገረድ ነው እኮ የሆነው በትክክል እነሱን በዛ በኩል እየጠበቁላችሁ ወታደር አስማርቶ እኔ ከፋኝ አልኩ ፖይንት ገብተዋል አይደል? that guy was brilliant በጣም የሚደንቅ ሰው ነው። እንግዲህ ቀድሞ ጠቅላይ ሚኒስትር በጣም ምሁር ነው መለስ የሚታወቅ ነገር ስጋ እንዴት ተፎገረ ማለት ብቻ አዩትና ነገር ይሆን እኛ ከመፍራት ነገር አለ። ኢሳያስንም ይፈራው ነበር። ያኮ ነው እንደ ትንሽ ኢሳያስ ገገማነት አንዳንዴ ለሀገር ስታስበው ሰውየው አለ እኮ ኢሳያስ ውለታ ማይከብደው ገገማ ነው። ለሀገር እንደዛ ነው መሆን ያለበት። ምንም እንኳን ለኛ ባይተኛም ስቲል ባይተኛም ለኛ ማይተኛው ለምንድን ነው? ማን አይኖርም እኮ ሻቢያን እንትን ያለችው ግብጽ ናት። ግብጽ ናት። ቀጥረኛ ነው ዞሮ የራሱን ሀገር እንትን ነጻነት እያንዳንዱ ነገር ሰውቶ ለኛ እንቅፋት ጥላት አስብ። ኤርትራ እኮ ያለችበት ነገር ያሳዝናል። ግን አዲስ አበባ ማግኘት በቃ አንድ ብንሆን ኖሮ በትክክል ምናምን አሁን እኔ በአንድ ሳይዱን ብያለሁ እኮ በሱዳናዊ ሰድ ላይ ቀናው ብያለሁ። በጣም ለሀገሩ እኮ ባይዘው ሂዝ ሌጀንድ እስከ ጥግ። አሁን እኛን የኔ ያንተ ጉዳይ እንደዚህ መሆናችን እያንዳንዷን ነገር ላይ የዛ ሰውዬ እሱ ምክንያት መሆኑን ስታስብ ትጸየፈዋለህ እንጂ በዛ ሳይድ ለሀገሩ እኮ ሂዝ ሌጀንድ ባይዘው። ከዛ ግን እኔ አንዳንድ የኢትዮጵያ አምላክ የሚባለውም ነገር አለ። ከምሬ ነው። ዱቄት ግን እንደዛም ሆኖ አሁን ሊሞት ደርሶም እኮ ስለ አብይም ያለውን ሰምተህ ከሆነ ያለ እንደዚህ አንገቱ በካንሰር ተይዞ ይሄ ሰውዬ መጥፋት አለበት ሲል ነበር። ለሱዳን ሌላ ጥላት የሆነ ሰው ደግሞ እንደ መንግስቱ ኃይለማርያም መጥቷል ብለዋል ምናምን ነገር ነው ሲል የነበረውና አሁንም ደግሞ እንደዚህ አይነት ነገሮች ላይ ባንሸወድ ኪንግ ኦፍ ናይል አባይ አብሽር ኪንግ ኦፍ አባይ ሰርች ሲያደርጉ እንዲያገኙት ነው ያገኙታል። ከዛ ሸገር መቆያ ላይ መጻፍም አሉ ኡስታዝ ጀማል ምርጥ ሰው ነው ምናምን የሱን እንትኖች ቢሰሙ በደንብ እኔ አሁን አንዳንዴ ቫይራል የሚሆኑ ነገሮች በጣም ያበሽቀዋል እኮ ሰው እንደ ሀገር ይሄንን ነው በደንብ መስማትም ማየትም ያለበት ሁሉም ሰው ማወቅ ያለበት። ዝም ብለህ ፑፔት ነው የምትሆነው። አለበለዚያ ትነዳለህ ምናምን ማንንም ደግፎ አይደለም ፖይንቱ። እውነትን ማወቅ ግን እውነት አርነት ያወጣል አይደል የሚባለው። እሱ በጣም ወሳኝነት አለው እንደ ሀገር። ዛትስ ዋይ እኔ መንግስቱን አንድ የምወድበት ምክንያቶች የተወሰነውን ይገለጥልሃል ብዬ አስባለሁ። ትንሽ መንጌ ሾርት ሳይት ነው አርቆ አይም እሺ ቀጣም ክርክር አንጀምር እንቀጥል። እንዴት አድርገን ነው አልጀዚራ ውስጥ የገባ ነው? እንትን ነው ዳህላክ ብለን ተነሳን ነው አልከኝና ያው የኤርትራ ጉዳይ ባንለያይ አሪፍ ነበር። እኔ የሚታየኝ ትወጣለች። እንዴት አሁን ፕሮባቢሊቲው ቢሆን ደስ ይለኛል። ማተር ኦፍ ታይም። ሰውየው ያረጀ ነው። ትልቁ ችግር እሱ ነው። ሌላ እኮ ማንም አይደለም። ዱ ዩ ቲንክ የኤርትራ ህዝብ ተመችቶ እኮ በዛ መልክ ተቀርጾ ያደገ ነው? አይ ኖ ግን ተመለስን በነገራችን ላይ ግን ጥሩ ሀሳብ ነው ባክና። እሺ ልጁም በዛ መልኩ ነው ተቀርጾ ያደገው። ግን ምንድነው ማን ያውቃል? አንዳንዴ ሊታየው ይችላል ልጁ ባረል። አሁን ኤርትራ በጣም ባኳርድ ሆናለች ነገሮች ስታስበው። ባለፈው ጌታቸውን እየሰማሁት ነበርና ከጀዚራው ኢንተርቪው ሌላ ነው ጂዚው 4 ኪሎ ነበርና ከአፍሪካ ወደ አውሮፓም ከሚሄዱ ስደተኞች ውስጥ 30% የኤርትራ ዜጋ ነው። ኤርትራ እኮ ምን ከኦሮሚያ ታንሳለች እኮ ስፋት። እቺን የምታክል ሀገር 30% ስደተኛ ኖ እንትኑን ሳይሆን 30% ስደተኛ ታበረክታለች ለአፍሪካ። ኢትዮጵያኖችም ስደተኞች እኮ አለን። ግን
ትንሽ ሀገር ናት። ከዛ ውስጥ 30% የአፍሪካን 30% ስደተኛ ያዘች ማለት ማን ቀረ ነው አገሪቷ ላይ which means አይ ምንድነው ትውልድ ወጣት ትውልድ የሚባለው እንዳለ ወጥቶ ተሰዶ ነው ያለው። አሁን አንዳንድ ፉቴጆችን አይታል ፈረንጆች እንደዚህ ዩቲዩበሮች ምናምን ሄደው ሲቀርጹ ድሮ ከተማ ናት። ሲኒማ ቤቱና እቺ በጣም ገርሞኛል። ጣሊያን በደንብ ገንብቷታል ምናምን ያንን ነው አሁን እሱ እንደ መንቃት የሚቆጥሩኝ የኋላ ቅሮሮች ምናምን ይሰደባል። ደግሞ ባለፈው ጦርነት ሲመጡ እኮ ባይዘው ኤቲኤም ጋር ፎቶ ተነስቷል ሰው። ይሄን ነው ማለት ይሄ የኢትዮጵያ አምላክ የሚባለው ነገር በዛች ክፍተት የነሱን የደህንነት ሰዎች እንዳስገቡ ታውቃለህ። ሰላዮች ምናምን እንዳሰማሩ ሰላም 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 ስንልኛ አብረው ገብተው ማለት ህዝቦቹ ጋር እኛ ምንም እንትን የለንም፣ እንወዳቸዋለን፣ አንድ መሆን እንፈልጋለን። ግን እነሱ ለኢትዮጵያ ማይተኙ ታሪካዊ ጥላቶቻችን ሆነዋል። ከግብጽ ቀጥሎ በግብጽ አነሳሽነት አንድ ነገር አለ ባይዘው ወይ መውደድ ከአንድ ሳይድ ብቻ መሆን የለበትም። ባገኛኝ አይደል አሁን ኪነ ጥበብ ያገነነው ሀሳብ አለ። እርግጥ ነው ኤርትራ የባህር በራችን አይናችን ነው ያጣ ነው። ያ ሊቆጨን ይችላል። ከዛ በዘለለ ግን ሀገሬ እንደዛ ያብረቀረቀች ከባህር ተገፍታ የብስ ላይ ወደቀች ብሏል በእውቀቱ ስዩ። ግን ምን መሰለህ የኤርትራ ህዝብ እንዳለ ሁሉ የኢትዮጵያ ህዝብም አለ። የኢትዮጵያ ህዝብ የኤርትራ ህዝብ ጋር መዋደድ መፋቀር ሲፈልግ የኤርትራ ህዝብ መፈለግ አለበት። ኤርትራ ህዝብ ካልፈለገ የኢትዮጵያ ህዝብ በኤርትራ ህዝብ ፍቅር የሚዋልልበት ምክንያት የለም። ማወቅ ያለበት ነገር ግን እነሱ አይደለም አንዳንድ ኮሜንቶች ምናምን በእንግሊዘኛ ታውቃለህ በጣም ነው የሚወዱት። በጣም ነው የምንወዳቸው። ከዛ በዛው ልክ ደግሞ ያው ፖለቲካውን ያበላሸው ብዙ ነገርም አለ ነው ማለት ለምሳሌ ላይ ያሉ ሰዎች ጋር ነው ይሄ የሆነ እኮ ቤተሰብ እንትን ነው ይመስለው ድሮ በነበረው መንግስት ላይ ያጎት ያግስ ልጆች ምናምን እኮ ጨዋታውን እንደዛ የሚያደርጉት እና የሆነ የቤተሰብ ጠብ ሲሆን ደግሞ ታውቃለህ እሱ ወደ ሀገር ሲያድግ ወደ ሀገር ሲያድግ ህዝብ ነው የሚበላው እኮ ነው። አሁን ማወቅ ያለበት ነገር ዝም ብለህ አስብ እስኪ እኛ ለምሳሌ ጠቅላይ ሚኒስትራችን የሰላም ጥሪ ሲያቀርቡ ኢትዮጵያ የሆነ ልቧን ወከካርጋ ነው ሄደችው አገኘኝ አይደል ለምሳሌ ከኤርላይንስ ላይ 40% ወሰድ 40% ማለት እኮ ኢትዮጵያ ኤርላይንስ እኮ አፍሪካ ላይ የሚያክለው እኮ የለም። አገኘኛ 40% ወሰድ ሲባል ጀስት የሆነ ታላቅ ወንድም ካራክተር ነው የሚያዝ ነው። ግን ለምን ገባህ አይደለ መሆን የለበትም። ቀደም አልኩ እኮ በዛሽ ክፍተት ብዙ የደህንነት ሰዎች ገቡ። እኛ ደግሞ ብዙ የናፈቁ ወንድምቶች ሄዱ ነው ሰው ሲሄድ ነበር ለጉዱ። ፍቅሩ ከኛ ብቻ መሆን የለበትም ማለት እዚህ ጋር ነው። ስንዋደድ ስንፋቀር ያምርብናል። እሱ እውነት ነው። ከዛ ግን ከአንድ ሳይድ ብቻ ሲሆን አይመጣውም ነው። ግን ኢን ጀነራል እግዚአብሔር ሰላሙን አመጥቶ ያምጣልን ነው። ሁለታችን አንድ ላይ ሆነን ታላቋ ኢትዮጵያ በምስራቅ አፍሪካ ይቀጥላል። ወደ ኑቢያ ምናምን ወደ ድሮአችን ጀመረው እንግዲህ ዘመቻ እንደዛ ነው መሆን ያለበት። አሁን ብቻ ሆልድ እናድርገውና ወይ ሌላ ጊዜ በደንብ በሰፊው ደግሞ እንገባበት ተዘጋጅተን ብንመጣበት ይሻላል። በደንብ የኛን ቴክ ማለት ነው እንደ ጂንዚ ዘመኑ ፍቅሬ ሄደሽ ገና ያው በሱ እድሜ ያሉ የሁሉም በቃ ትዝታ ነው። በቴዲ እድሜ ያሉ ሰዎች ማለት ዘጠናዎቹ እኮ ትራንዚሽን ስለነበር ነው። ገብተዋል። በቃ ከ80 አጋማሽ እስከ 2000 መጀመሪያ ያለው ጊዜ ወደ አዲስ ነገር የተሸጋገርንበት ዘመን ነው። በቴክኖሎጂ ዋይዝ ሞባይል መጣ ምናምን በቃ ይሄ ፊልሞች የዲቪዲ ዘመን ቪሲዲ ምናምን በቃ ከዛ ሳንጠግበው ሆነ እኮ ነው። አሁን ከ1950ዎቹ እስከ 80 ምናምን የተጋነነ ለውጥ የለም ባይዘው አይተህ ከሆነ ሙዚቃችን ላይም ከ50ዎቹ እስከ 80ዎቹ መጀመሪያ ጊዜ ተመሳሳይ ፊቶች ነበሩ። ተመሳሳይ ፊቶች ነበሩ። ወርቃማው ዘመን ተብሎ ሲመጡ የነበሩት ከዛ ከ80 አጋማሽ ላይ ፊት ተቀየረ። የሙዚቃ የስቱዲዮዎች መበራከት፣ አዳዲስ ድምጽ፣ ወጣት ድምጻውያን ሙዚቃ በስቱዲዮ መሰራት ተጀመረ።
ከዛ ኢቲቪ አለ ድራማዎች 120 አለ ያ ነውና ለዛ ነው ብዙ ሰው በቃ ዘጠናዎቹ ወጣት የነበረ ሰው ደግሞ በዛ ጊዜ ማለት ህይወት ላይ ዋናው ታይም ወጣትነት ነው አሁን እኛ ያለንበት እድሜ ማለት ነው እሱ ያኔ በዛ እድሜ አካባቢ መሰለኝ ቴዲ ወጣት ነው እኮ ቴዲ መቼም እንትን አለበሾ ጋር ኢንተርቪው ሲሰጥ እኮ 24 አመቱ ነበር ኢማጂን ሺ ቢባል ይላል ደስ ይላል በጣም እኔ እንትን ላይ መርከብ ላይ ሌላ ቴክ አግኝቼ ነበር የሚገርም ነገር እሺ ሁሌ የምንለው ነገር አለ አይደለ ብዙ ጊዜ ኪነ ጥበብ ላይ የሚያነብ የሚመረምር ቀድሞ የተሰሩ የኪነ ጥበብ ስራዎችን የሚያደምጥ ገባረል ዝም ብሎ ተሰጥኦ ከፈጣሪ ነው ብለ ብቻ ቁጭ ብለ ተዘበዘበ የምትጠብቀው እንዳልሆነ ምናምን የሚያሳይ ነገር ያስፈልጋል አሁን መርከብ ላይ አንዴ ሰርች ላድርገው ልክፈት ለዚህ መርከብን ክፈተው መርከብ አልፈታል ነው ይሄ ሙዚቃ አልኩ እኮ ባይዘው አንዱ ኮሜንት በጣም የተመቸኝ ልክ ነው አሁን ሳስበው ደግሞ አንድ ዘፈንን ብቻ ይዘን ማውራት አለብን ኦኬ ይሄ በወፍ በረር ስናረጋቸው ሳናዳርስ የማለፍ እድላችን ይሰፋል ቃልሽ ሆነና ቦታው 13 ላይ እዚህ ዘፈን ላይ ምን ምትላ አስገራሚ ቃል አለች አይደለ ብዙ ጊዜ እንዴት አርጎ ወደ ዘፈን አመጣት ምናን ይባል ነበር ወፍ ጭጭ እስኪል ቆሜ ነው ሌቱም ማነጋው ይላል ብዙ ሰው ወፍ ጭጭ እስኪል ይልና ማነጋው ወፍ ጭጭ ሲል ይነጋል እንዴ መሸ ማለቱ ነው ይላል ወፍ ጭጭ እስኪል ቆም እሱን ግጥም ወይ ቃል ማን ተጠቅሞታ ይሁት እሺ ሙሉ ቀን መለሰ ኦኬ መውደዴን ወደድኩት የሚለው ተራኩ ላይ አሁን መከፍተው ተራክ የሸከላ ቅጂ ነው ባይዘው እና የሸከላ ቅጂ ነው እንደ እንጆሪ ምናምን ያለ ለጉድ ልጅቷን እንት የሚልበት ልጅቷ በቃ 7 ደቂቃ ሙሉ መውደዴን ወደድኩት የሚለው ተራክ ላይ ሰማው ወፍ ጭጭ ሳይል ማልዶ የፈነዳው አንድ ሰው ነው የጠቆመኝ አራ ይሄን ነገር ስማው ምናምን ብሎና ኦኬ እንዲህ ለምሳሌ እኮ ስልቻ ቀልቀሉን የፀሐይ ሙዚቃ ላይ ሰምተዋላ እየተሰጣጡ የሚለው ዘፈን ሰጥ እንግዲህ የሚለው ላይ ሰጥ እንግዲህም እኮ እንደዛው አይነት ኮንሴፕት ፖለቲካል ጉዳይ ነው ይባላል ስልቻ ቀልቀሉ ይሄ እንደ እንትንም መሰለኝ ይሄ ስነ ቃል ምንድነው አላ ሁሉም ሰው የህዝብ ግጥም እንትን ነው እኮ አሁን ከፀሐይ በታች አዲስ ነገር የለም ብዙ ጊዜ በፊት የነበሩ ነገሮችን ካሁኑ ጋር ስታዋህድ ነው አዲስ ነገር የሚመጣው በትክክል ሰው አሁን የፈጠራ ስራ ሲባል እኔ በኔ መልከታ ሁሉም ነገር ተፈጥሮ አልቋል ኦኬ ያ ሰውዬ ድቀድሞ ይደርስበታል ሪኮግናይዝ ያደርገዋል ሰለሞንም ብሎታል ያገኘዋል ካለ አገኘው ነው የሚባለው ዲስከቨር አደረገው እይታ አይደለም ሆነ አመት በኋላ እንደገና መጥቶ ደግሞ በሌላ መልኩ ያገኘው ራሱ ነገር all about perspective አንድን ነገር በብዙ በኩል ስታደርገው አዲስ ነው ሁሌም ከዛ ደግሞ የአርት ስራ በቃ ምርጥ ነው የሚባለው እንደዛ ሲሆን ነው እኔ እንደውም ቺጋት ዝም ብሎኝ ነበር ደውዬ የነገርኩ ነበር ካስተዋወስ እሺ ወፍጭ ጭጭ ሲል በእንባነጋለት ካዋፋት እኩል ይቺጋ ቨርስ ተዛላ በሰባ ደረጃ ደረብከችኩታ ቀራኒዮ ገባ ወይስ ጎልጎታ አላማም ተብሎ አርሙሉ ቦታ አላማን ጀምረው ዋላማሩ ላንድሩብ ጉዳይ ልክ ሲል አንተ እኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነክቱ አልነጋ ብሎ ቀነክቱ አረጋ ብሎ ቀነክቱ ጅብችኩል በእንባነጋለት አይን ካዋፋት እኩል ልክ ነው ወፍጭ ጭጭ እስኪል ቆሜ ነው ማነጋው በእንባነጋለት አይን ካዋፋት እኩል ተመሳሳይ ተርጓሚ ያላችሁ እሱም የቴዲን እንትኖች ነው በብዛት ያስገባ ይተቀማቸዋል ግጥሞቹ ማለት እቺ ጋር ደግሞ ለየት የሚል ደስ የሚል የግጥም እንትን ያለው ዘይቤ ያለው በትክክል ቀራኒዮ ሆነ ወይስ ጎልጎታ እኮ በጣም እሱ እኮ በጣም ደብዙ ይገርማል የገብረ ክርስቶስን ግጥም አድርጎ ጽፎታል ቴዲ ብዙ ነው ከቴዲ አይወጣም ነው እቺ ጋር ሙዚቃዎቹ ሰምተ የዘመናችን ሎሬት እሱ ነው ማለት ከሱ ነው የምትዋሰው እኮ ነው አገኘኝ ብልሃትም ነው አሁን ቴዲ ይሁን የሱን ወፍጭ ጭጭ የምትለውን ቃል ሙሉ ቀን ዘፈን ላይ እኮ አገኘ ነው ከቀደምቶቹ መዋስ የኛ ጄነሬሽን ቀደምታችን ደግሞ እሱ ነው ምንም ጥያቄ ለፊት ላይ ያለው that's why እና ይሄን ሰማ ደስ አለኝ ነው በቃ ኦኬ ወፍጭ ጭጭ ይገርመኝ ነበር እንዴት አሰበው ወፍጭ ጭጭ እስኪል ነው እንትኑን ነው አክሽኑን ነው የገለጸው ቃሉ
በትክክል ወፍ ጭጭ ሳይሆን እንትን ጭጭ ነው ግስ ነው የምንለው እሱን ነው ያደረገውና እዚህ ከዘመናት በፊት ምክንያቱም የሆነ ነገር ፌስቡክ ላይ ማንብቤ ነበረ ቴዲ ቃላጠረው እንዴ ጭጭ ይባላል እንዴ ምናምን የሚሉ ሰዎች ገጥሞኝ ነበርና ይሄ ሜታፎር ነው ከአርት በላይ ሙሉ ቀን ብሎታል ከንፈርሽ እንጀሪ ቀስ ገረዳ ከንፈሯ እኮ ነው የነ ሙሉ ቀን እኮ ማለት ይገርማል ማልዶ የፈነዳ ወፍ ጭጭ ሳይል አንድ ቀን እንደውም እኔ የሙሉ ቀን ሙዚቃዎችን ብንሰራ ደስ ይለኛል በደስታ ይገርሙኛል በጣም ነው የሚገርሙኝ ያው ቮካል ላይ ያለውን ብልሃት ታውቀዋለህ በጣም ጉደኛ ሰው ነው ከዛ ደግሞ ሙዚቃዎቹ ግጥሞቹ እኔ ሚደንቀኝ ይቆጨኛል እሱም በማጣጣችን የኔ የሙሉ ቀን ቅዱስ ትምክት ነው ምንድነው በጣም ፖዚቲቭ የሆነው ኢጎ የመጣው በጣም ከመቻል ነው ባይዘው ስለሚችል ነው ምንም ጥያቄ ስለሚችል ነውና ዝም ሲል እንትን ሊል ይሆናል ያኔ አሜሪካ ኢንተርቪው ብዙ ሰዎች ያስከፋቸው ብዙ ሰዎች አሉ እንጫወታለን ላይ ያደረገው ቆይታና እንዴት ነው የሰውዬ ማይኮራው ስሰማ ስራዎቹን በጣም አስፈሪ ስራዎች ማለት ያሉ ድምጻያኖችን ቆይ ዝም በል ምናምን ብሎ መቆንጠጥ ምናምን ይችላል ነው ማለት አገኘኝ አይደል አሁን የፕሪንስ እና የማይክል ጃክሰን ቢፍ አለ ማይክል ጃክሰን ወርልድ ዋይድሊ ይታወቃል ፕሪንስ ደግሞ ፕሪንስም እንደዛው ይታወቃል በሚውዚክ ኖሌጅ ካየነው በጣም ሙዚቃ ወይም ኢንስትሩመንት ላይ ምናምን ባለ እንትን ካየነው ማይክ ማነው ፕሪንስ ይበልጣል ከባድ ጊታሪስት ነው ድምጻው ጊታሩን ምን እንደሚያደርገው ታይዋል ዩቲዩብ ላይ ገብተህ ከዛ ኢንተርቴነር ካልክ ደግሞ ማይክል ጃክሰን not only musician is entertainer አሁን እዚህ ሀገር ፕሪንስ ታውቀዋለህ ብትል ወጥተህ ብዙ ሰው ላይ ያውቀው ይችላል ግን አሁን በቀደም የተወለደ ልጅ ማይክል ጃክሰንን ታውቀዋለህ ብትል ያውቀዋል የፕሪንስ ኢጎ በቃ የሙሉ ቀን ኢጎ ይመስለኛል አሁን እንግዲህ ሌላ ነገር እንትን እንዳይል እንጂ ከጋሽ አይተናነስም የሙሉ ቀን አቅም ከጋሽ ጥላውን ገሰሰ አይ እውነት ነው በጣም ይታወቃል ሆኖ ነገሮች ምናልባት ባይበልጥ ሊያስብልም ይችላል ከዛ ግን ደግሞ ጋሽ ጥላውን ነው ናቱ ድምጻዊ ብቻ አይደለም ጥለዋለ እና ያ ፖይንት አለ ያ ነገር ሊያስብል ይችላል እኔ ድምጼ እኮ አሁንም ፕላስቲክ ነው ብሏል ታሞ እንዲህ ብሎ ኢንተርቪው ላይ ከዛ ግጥሞቹን ደግሞ እንዲህ በጣም ሀገርኛ የሆኑ ትሮችን ነው ያመጣ ሙዚቃ የሚያደርጋቸው ግጥሞቹ ላይ ምናምን ሰምተው ከሆነ ብቻ ሀገርኛ በደንብ ድራም ይጫወታል ታውቃለህ አይደል ድራመር ነው ያ ማለት ቀላል ነገር አይደለም እሱ እንቀጥል ጸዳል ምንድነው ዝማ ምንኛ ጉራጌኛም አለ አይደል ዋሪት ሚል ታስተውሳለህ እንጨት እንትን ምን ማለት ነው የሚባል ህንጻ አለ እኮ እዚህ ወደ 22 ነው እና መንገድ ጋር ጽድት ያለ ማለት ነው እንደዛ ነገር ስሜቱ እንደዛ ይመስላል ጉራጌኛ ግዝም ነው የሚባል ነገር ሰምቼ እኮ ግዝም ይኖረዋል አሁን ጠላ ምናምን ይባል የለ ጠላ አልሰማም እንደ ፍቅር እስከ መቃብር ላይ ቴዲ ሙዚቃ ላይ ቆጠላ አይደለም በዛብህ እንትን ሲል ማለት ሲያመሰግን የወይዘሮ ጥሩ ወርቅ ነው ጥሩ አይነትን እንትን ጠላ ከወይን ማልችለው ነገር ተስከባኝ ይሄ ከእንትን ጋር እንትን የሚለው ዘፈን አይመስልም ያምራል ይመስላል ብዙ ዘፈኖቹ የሆኑ ዘፈኖቹን የሚመስል ነገር አላቸው ከጌጥ ጋር ነው ሴቶቹን የሚያመሳስላቸውና ይሄ ቶጳዚዮን ይላታል አሁን እዚህ ጋር ማዕድን ሚኒስተር ነው አሁን ሩቢን ያወቁት እዛ ዘፈን ላይ ነው ያምራል ላይ ምንድን ሩቢ የደን አጥር ጌጥ በጣም አሉ አሁን ይሄ ሙዚቃ አሁን ስለ ሀገር ነው ምንድነው የሚለው ነገር ለጂጂ ነው ሲባልም ነበር ያው ሰው ስለ ሁለቱን አካባቢውን ስላነሳ ነው አይ ቲንክ ለጂጂ ነው ያለው ሰውነቷ ቺ ፓርት ናት በቃ ነው የተመቸችኝ
መልኳ ብቻ አይደል ሰውነቷ ሲል መልካምነቷ ስብዕናዋ ነው ቦዲና ገላ አካል በአማርኛ ገለት በጣም አካል በአማርኛ እንደዛ እኮ ነው ባይዘው ሰውነት ሁለት ትርጉም ነው ያለው አንድም ሰውነት አካል ነው ሁለትም ሰብአዊነት ሳይኮሎጂካል ትርጉምም አለው ፊዚካል ትርጉምም አለው ኦፍ ኮርስ ልክ ካራክተርን ደበበ ሰይፉ የተረጎመበት መንገድ በጣም ይገርመኛል እንትና ገጸሰብ ምናምን ያለበት ነው አይደለ ማናቸው አብዬ መንግስቱ ድርሰተ ሰብ ነው ያሉት ከዛ ደግሞ የድርሰቱ ሰው አሉት ሲል እሱ ገጸ ባህሪ ያለው ለምን ገጸ ባህሪ እንዳለው ታውቃለህ ካራክተር የሚለው ነገር ሁለት ትርጉም ነው ያለው ሳይኮሎጂካሊ እና ፊዚካል ስለዚህ ገጸ ባህሪ ገጽ ፊዚካል ነው ባህሪ ደግሞ ሳይኮሎጂ ነው ትክክለኛ ትርጉም ነው በቃ ገጸ ባህሪ ያለ ድርሰተ ሰብ ስትል አለው እኮ የድርሰቱ ሰው ማለት ነው ሰብ ያው ገዘኛ ሰው ማለት ነው ግን ቀለል ትላለች ምንድነው ዴቭዝ የላትም ሌሎቹንም እንደዚህ ተርጉመውት ነበር ሌላ ምን ነበር መቼትን ሌላ ምን አሉት እሳቸው መንግስቱ ምን እንዳሉት አላውቅም ግን ያው መቼት በጣም ደስ ይላል መቼና የትን ተቀይጠዋል ሴቲንግ ማለት ነው ከዛ ግን እኔ በቃ የካራክተርን የተረጎመበት መንገድ በጣም በቃ ደበበ ሰይፉ እንትን ሚል ነገር ሰምቼ ነበር አሁን ደበበ በጣም ድንቅ ገጣሚ ነው እንደምታውቀው እኔ አደን የሚለውን ግጥም በጣም ነው የምወደው እሺ ኢቭን የሆነ የጀመርኩት ስክሪፕት አለ ምናምን እንዳሳዩ እና በቃ ህይወትን እንደዚህ እኔ ቀለል አድርጎ የሚገልጽ ሰው ዓለምን ባንዴ ይገርመኛል አቤት አለች ያልጠራኋት የጠራኋት ድምጽም የላት ይላል ከዛ ደግሞ ኗሪም ቀረቢም ብላት ከኔ ርቃ ራቂም ብላት ጎኔ ወድቃ የህይወቴ እንትን አንዴ ሳሳድድ አንዴ ስሳደድ እንደ እንትንና እንደ እንትን ይልና መጨረሻ የደረሰ ነው በቃ አንዴ ማድን አንዴ መታደን ነው ህይወት ምናምን እያለ ይሄዳልና እኔ ምን ላነሳል መሰለ አንድ ግጥም አለው ያው የድሮ የኪነ ጥበብ ሰዎች ይሄ አብዮታዊ ግዴታም አለባቸው በሳቱ ቢሮክራት ስለነበሩ አሁን እና ባህሉንም ስታይ እሳቸውንም ጸጋዬንም ሁሉ ያስሩት ነበር እና በቀበሮ ጉድጓድ ቀበሮ መስሏቸው ውሾች ተሸወዱ እንደዚህ መስሏቸው ሚል ግጥም አለው እሱ ግጥም ሙሉ ቤት መምቻ እና የውሻን ጩኸት እንትን ለማለት ነው እንትን ያሉት ሚል ነገር አይቼ ነበር ይሆናል እኔ የደበበ ሰይፉ ግጥም እኮ ይለያል የግጥም ስታይሉስ እንትን ሚለው ግጥም ትዝ ይላል ምን የሚለው ልጅቱ የዘመነችቱ ሱሪያን ስርት ዳለው አንድልት ቀበቷን ቅብትት ቻፕስቲኳን ቅብት በትክክል ልጅቱ የዘመነችቱ አጣ ጫማዋን ጭምት ይወለ ስታነበው በደንብ ስሜት አለው ያቺ የዘመነች ልጅ ዘመናዊ ነኝ ያለች ልጅ ናትና ኢንቴንሽናቸው ሴቶች አሁን ሲዘምኑ ምንድነው ቀበቶን ድርቅ ጨቅብት ነውና ያን ነው በደንብ በቃ ግን ይችላሉ እውነተኛ የስነጽሁፍ ሰዎች ይችላሉ እሺ ይሁን ላምበበለ ግጥሙን በጣም ነው የምርም የውሻ ጩኸት የሚመስለው ታውቃለህ በቀበሮ ጉድጓድ ቀበሮ መስሏቸው ውሾቹ አጓሩ በዛ ጩኸታቸው አየሩን በከለው ምድሩን አገረኛው ትፋት ድፍንፋታቸው አይ የውሾች ነገር ማን በነገራቸው ይላል ያለ ነው ሄዶ ሙሉ ሚለይ ሰው ነው እንትናማ በጣም ያኔ የነበረው አሁን ጋሽ ደቤ ተላለ ከዛ አብዬ መንግስቱ ለማና ጸጋዬ የነበራቸው ቢፍ አሁን የፋፈና የቴዲዮ ቢፍ ነው እንዴ ያኔ ከነሱ አንፃር ያው ጸጋዬ ትራጀዲ ነው በህመም መሳቅ ነው የሚወደው እሳቸው ደግሞ ፈታ ያሉ ሰው ናቸው ረሃ ናቸው ያ ታሪክ ምን ነበር የቢራቢሮ ምን ነበር ሊያበሽቁት እኮ ነው እኔ ሲተርክልን ሶሪ መምራችን በጣም አስቆናል ያው የቲያትር ተማሪ ስትሆን አንዱ እድል ጀስት ቀጥታ ብቻ አይደለም የምትማረው ፐርፎርም የተደረገልን ምናምን ነውና ሙዚካል ቲያትር አስተማሪያችን ረዳት ፕሮፌሰር ቻላቸው ፈረጅ የነገረን ምን አለ መሰለ ልክ እንደ አብዬ መንግስቱ አመጣጥ ይታያኛል ሹክክ ብሎ በበር ሲመጣ ጸጋዬ ያለና በሩን እንዲከፈት አድርጎ ቢራ ቢሮ
ለምን እንደዛ ያሉት? ያው ጸጋዬ ጨብሎ ነው ቢራቢሮ ሚል በጣም የሚገርም ግጥም አለው። ግጥሙ እኮ ክረምት መጣ ደግሞ እንደዚህ ያለ የጸጋዬ ግጥም ነው። በጣም የሚገርም ግጥም ነው። እሳቸው ደግሞ ያው የሰነጠቁ እንትኗን ባለቅኔ ምናምን ይባል የለ ሊያበሽቁት ይፈልጋሉ። በጣም ንትርክም አላቸውና ይሄኛው ኢንቴንሽናቸው በቃ እሱን ማብሸቅ ነው፣ ሌላ ምንም ሳይሆን በሩን ከፍተው ያን የመሰለ ሀሳብ ማቃለል ነው። ቢሮ ጸጋዬም ደግሞ እንደዚህ አይነት ልምምዶች ያሳልፍም ነበረ። መሸታ ቤት አንዳንድ ግጥሞቹን አይተህ ከሆነ ከካም ተማሪ የሚለው ግጥም አሁን ቁጭ ብለው የጨበሱ ከወዳጆቹ ጋር ኪዮስክ ውስጥ እንደዛ ነው። ጋሻብዬም አንድ ላይ እኮ ነው፣ ግን ይዋደዳሉ፣ ይከባበራሉ፣ ደስ ይላሉ። የድሮ ሀሳብ ነው የሚፋጨው እኮ ነው። ለዛ ነው ልቤን የፍቅር ፊደል። ይሄን ምን ትዝ አለ? ፖዝ አርገው። እሺ አቦጊዳ ትዝ አለ? አቦጊዳ አስጠናችሁ ልቤን ወስዳ የፍቅር አቦጊዳ ሪኮል መደግ ይደረጋል። በቃ አሁን እንትን ነው ይሄ በቃ ድምጻዊ ካራክተር ሊኖረው ይገባል። በትክክል ከአቦጊዳ እስከ ኢትዮሪካ ተመሳሳይ ሀሳቦች፣ ተመሳሳይ ስንል ድግግሞሽ አይደለም፣ ገብቶኛል። በተለያዩ ፐርስፔክቲቭ የሚታዩ ተመሳሳይ ሀሳቦች፣ ከዛ አንድ ሴንትራል አይዲያ ሲኖረው አርቲስት በቃ ብቻውን ግር ይላል። ያ ነው እኮ አፕን ያደረገው አገኘኝ አይደል? ለምሳሌ አዳም ረታን ካየው ይሄን አዎ የራሱ ቁልፍ የሆኑ እንትኖች፣ ቃላት፣ ካራክተሮች አሉት። ከመጀመሪያ መጽሐፉ ከማህሌት ጀምሮ እስከ ስንብት ቀለማት አሁን የሚወጣው መዝሙረ ሄላም ላይም ጠብቃለሁ የሆነች ስግር ልቦለድ ምናምን እያለ ያመጣቸዋል። ህጽናዊነት ይሏል የራሱን የስታይሉን ዘይቤውንና ይሸጋገራሉ። ለምሳሌ እኔ ማህሌት የሚለው በጣም በኢትዮጵያ ታሪክ ምርጥ ከሚባለው የመጀመሪያው ማለት እንችላለን። የመጀመሪያው የታደሰ ሊበን ነው። በእርግጥ ከሱ በፊት ደግሞ የተመስገን ገብሬም አለ፣ የጉለሌው ሰካራም፣ ከዛ መስከረም የታደሰ ሊበን አጫጭሮች። የአዳም ረታ ለምንድነው እኔ የመጀመሪያ መባል አለበት ምለው ይሄ ያሟላ ነው። ሾርት ስቶሪ የሚባለው ኤሌመንቶች አሉት አይደለ? እያንዳንዱን ነገሮች ያሟላ ነው። ውስን ካራክተሮች፣ ቁጥብ የሆነ ስቶሪ፣ ከዛ በጣም እንትን ያለው ይሄ በቃ ሃይምሮስ የሚደውል እንደሱ አይነት ታሪኮች ናቸው። ፊልም ከሾርት ስቶሪ እኮ 2 ፊልም ተሰርቶለታል። ምን ያህል እንትን ፓወርፉል ቢሆን ነው። አሁን ምርጥ ፊልምም ነው የሆነው። ሎሚ ሽታ፣ ኤልዛቤል አለ። ኤልዛቤል እንደውም ማህሌት ውስጥ ከተካተቱት ሾርት ስቶሪዎች መሀል አንዱ ነውና ማህሌትን ሳነብ ቅድም አንተ ያነሳው አካል በአማርኛ እኮ እሱ ላይ አይደል? ማህሌትን የሳላት ሳሊው ከሷ በላይ እኔ ሳሊው እስጢፋኖስ የሚባለው እስጢፋኖስ ሴማዊ የሚባለው ካራክተር ይገርመኛል። ካስተወስክ እንደውም አስተርኪያችሁ ነበር። እኔ አንተ አቤላ ተራ በተራ ተርከናል። ስለምወደው እየተረኩም እሰማዋለሁ እሱን ታሪክና እኔ አቋረጥኩና አሁን ያልነው አይነት በቃ ተመሳሳይ ኮር አይዲያ የሚያነሳ እንደ ካራክተር መገለጫ ያለው ጸሐፊ ያለው ድምጻዊ እንላለን። ምናልባት ከቴዲ ጂጂ አለች አንድ አለች። ከረንትሊ ግን እንደው እድል አለው ብዬ ማስበው ጃሉድ ነው። እግዚአብሔር ቢረዳው ይሄን ምለው ለምን መሰለ ጃሉድን በጣም ከመውደድ የተነሳ ያቺ ነገር አልበም በጣም በቃ ምን ብዬ ልንገር የሚደንቅ አልበም ነው። ከዛ ንጉስ ደግሞ ይገርማል። ሁለተኛው አልበሙ አሪፍ ነው በጣም ልክ እንደ ኢትዮሪካ 18 ትራክ ነው ያለው እሱ። ጃሉድ ባለው በሚፈልገው ያልተገደበ ነጻነት ውስጥ ያለ ሰው ይመስለኛል። አንዳንዴ ደግሞ የኛ ሀገር የኢንዱስትሪው ሲስተም ለአርቲስቱ ያን ፍሪደም የሚፈቅድ አይመስለኝም። ውጮች ጋር ስትሄድ ሁሉን ነገር ማናጀር፣ ፕሮዲዩሰር ያስፈረመ ሪከርድ ሌብል ምናምን ጉዳዮችን ስለሚጨርስ አንተ እንደ አርቲስት የህፃን ነፍስ ነው ያለው አይደል የሚባለው። በዛ ነፍስ ውስጥ እንደፈለክ እየቦረክ እንድትኖር ትችላለህ። በዛ ውስጥ የሚመጡ ሙዚቃዎች፣ በዛ ውስጥ የሚመጡ ድርሰቶች በቃ አንተን እያነገሱ ይሄዳሉ። ጃሉድ በያቺ ነገር እንዴት ሀገር እንደበጠበጠ ታስታውሳለህ? በደንብ ጃሉድ የሚባለው ካራክተር አሁን አይምሮ ውስጥ እንዴት ቦልድ ነው። በጣም አሁን የሶሻል ሚዲያ ላይ ቀሽሞች ቀርጾ የሚላቸው በቃ እሱና ምናነሰው እሱን ነው ያ ካራክተር በቃ እንደው ለኛም እኮ ነው ማለት 3-4 አልበም እንፈልጋለን ከጃሉድ። ልጠቅልልልና እዚሁ ጋር ያነሳነውን ሀሳብ እንዳልኩ ያ ሰውዬ ሳሊው አለንጋና ምስር ላይም ይመጣል። አለንጋና ምስር የሚለው መጽሐፉ ላይ
ማህሌትም ይስላት ሰውዬ ማለት ነው እዛ ጋር የነበረው እና ብዙ እንዳንወጣ ከርዕሳችን እንደዚህ አይነት አርቲስቶች አሁን ሊትሬቸር ላይ አዳም ረታ ምን ያህል ትልቅ ሰው እንደሆነ አይተዋል። ጸጋዬ ካለም በኋላ እንደውም ፕሮፌሰር ተስፋዬ ማን ገብሬ ነው በእናት ይቅርታ ግን ማን ነው አካል በአማርኛ ነው ይሰራው አሰፋ ነው አይደለም ተወንጂ ረዳ ፕሮፌሰር ነው እንደውም እንዝላለውና ብቻ የኢትዮጵያ ሊትሬቸር ላይ ጸጋዬ ብለን አሁን ሲያነጻጽራቸው ነበር እንደውም አንድ ፕሮፌሰርና አዳም ረታን ቀጥሎ አሁን ላይ ያለው የኢትዮጵያ ስነ ጽሁፍ ንጉስ እሱ ነው እና ከመጀመሪያው ጀምሮ ይዞት የመጣው ነገር አለ እሱን ነው ያስቀጠለው በቃ የራሱን ሜታፎር ለዛ ሲሆን አርቲስቶች ለኛ ምርጥ ነገር ይሰጡናል እኛም ናፍቀን ደግሞ እንትንላቸዋለን ለዛ ነው የጃሉድን ፓርቲ ያነሳውል ከመናፈቅ ነው አሪፍ የሳሎን ጌጥ ውብ ጽጌረዳ እኔ ምን ይመስለኛል ቴዲ ቤተሰቦች አሉት አልበም ውስጥ ቤተሰቦች አሉት እንደ ግለሰብ ናቸው በየአልበሙ ያወዳድሳቸዋል በየአልበሙ ያወዳድሳቸዋል በትክክል ያ እቺ አንዷ ካራክተር ናት ያምራል የተባለላት እዚህ ጋርም ይዘፈንላታል ደግሞ እውነት እኮ ነው አንተ ግጥሙን በደንብ ስናየው ጂጂን ይመስላል የሷን እንትኖች ስለሷ የምናውቃቸው ነገሮች ጦጳዚ ነው በጣም ነው ደስ ያለኝ ባለፈው ከህቷ ጋር ታየች አይደል ሰው እንደዚህ እንደሚወደኝ አላቀም ነበር አለች እዚህ ጋር እስኪ ግራ ያጋባኝ ቃል አለ ሰማውና ተነግረያለ እኔ በርግጥ ላይሪኩን የሷን ውበት ነው እውነት ነው የሚለው ስንቴ ጽፌ ሰርዛለሁ የሷን ውበት ውዬ ገልጻለሁ ውበት ነው የሚለው እውነት ነው ለኔ ተሰማኝ ውበትም ይመስላል ጽሁፉ ላይ ውበት ነው የሚለው በደንብ ስትሰማው እውነት ነው የሚለው እውነትም እስኪ አድማ ይሁንና ኮሜንት ላይ ጻፉልኝ ቀጣዩ ምንድን የሚለው እሷን ውበት ምን ብዬ ገልጻለሁ እሷን ውበት ብዬ ገልጻለሁ መጀመሪያ ላይ ውበት ብሏል አክቹሊ ግን አይ ግላሪኩን ምን ብሎ ጻፈሱ እዚህ ላይ ውበት ነው የሚለው ውበት ብሎ ቀጥሎስ ይሄው ንስማው ምን አለ ስንቴ ጽፌ ሰርዛለሁ የሷን ውበት ብዬ ገልጻለሁ ነው የሚለው ጽሁፉ ላይ ግን ስትሰማው እውነት ነው የሚለው አይ ውበት ነው አይደለ ሳሳ አርጎ ስላለ ነው እዛ ወላይ ሲቀልጽ ነው መሰለኝ ይሄ ተወግድ የለም እውነት ነው የሚለው የሷን እውነት ነው የሚለው ድንገት እሺ እንቀጥ አይሪኩ ሲገባ ተሳስተውት እንዳይሆን እኔ እውነት ነው የተሰማኝ የሷን እውነት ነው የሚለው እኔ እውነት ነው የተሰማኝ እውነት ነው አንተም የተሰማ ማን ነው ውበት ነው የተሰማኝ አረባክ የሷን ውበት ሲል ነው የመሰለ ማለት እሺ ይሁን ብቻ እስኪ ስሙና እናንተ ኮሜንት ላይ ጻፉልን ቀጣይ ሳምንት ደግሞ እንቀጥላለን በዚህ እናብቃ ለዛሬ መርሃባ ያማን